የተሰበሰባችሁ ሁላችሁ እንደምን ሰነበታችሁ እንደምን ዋላችሁ እንደምን አመሻችሁ ለዚህ ያደረሰን ለአባታችን እግዚአብሔር ክብር ምስጋና ለእርሱ ይሁን። የዛሬው ትምህርታችን የሰው ልጅ ድህነት በቅጽበት ነው ወይስ በሂደት ነው የሚለውን ጥያቄ የሚመልስ የነገረ ሃይማኖት ትምህርት ይሆናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችና በፕሮቴስታንቶች መካከል ካለው ልዩነት አንዱ ድህነትን በተመለከተ ያለን ትምህርት ነው። ሰው እንዴት ነው ሚድነው? መቼ ነው ሚድነው? ምን ሲያደርግ ነው ሚድነው? የሚለውን በተመለከተ ባለን ትምህርት በነዌና ባላዛር መካከል እንደነበረው ያለ ትልቅ ሸለቆ አለና ብዙዎቻችን በዚህ ሸለቆ ውስጥ እንዳንወድቅ ዛሬ በዚህ ርዕስ እንማራለን። ብዙ ጊዜ በፕሮቴስታንት ወንድሞቻችን ዘንድ ጌታን እኮ የተቀበልኩት ማክሰኞ ጥር 24 ቀን 2000 ዓመተ ምህረት ከቀኑ 5 ሰዓት ከ30 ደቂቃ ከ25 ሰከንድ ላይ ነው ብሎ መናገር የተለመደ ነው። ለነሱ እምነት አንዲት ቅጽበት ናት። መዳንም በዚያችው ቅጽበት የምታልቅ ነገር ናት። በቤተክርስቲያናችን ትምህርት ግን ድህነት ለረጅም ጊዜ እስከ ሕይወት ፍጻሜ በሚጓዙት ጉዞ በሚጋደሉት ተጋድሎ የሚገኝ እንጂ በቃ ዛሬ ድኛለሁ ጨርሻለሁ ተብሎ የሚነገርለት አይደለም። ቅዱሳት መጻሕፍትም ይህንን አያስተምሩንም። ሁላችሁም እንደምታውቁት በ16ኛው መቶ ክፍለ ዘመን ማርቲን ሉተር ተነስቶ ፕሮቴስታንቶችን ከካቶሊክ ሲለያቸው ሁለት ክፍተት ተፈጠረ። የመጀመሪያው ካህናት፣ ጳጳሳት ሲኖዶስ አያስፈልግም የሚል አቋም ስለነበረው በክህነት በኩል ከሚፈጸመው ንስሐ መግባት፣ መናዘዝ የመሳሰሉት ነገሮች የሱ ተከታዮች ራቁ። ስለዚህ ይሄ አንድ ክፍተት ፈጠረ። ሰው ቀድሞ ወደ ካህናት ሄዶ ንስሐ ገብቶ ኃጢያቱን ተናግሮ ወደ ስጋው ደሙ ቀርቦ እድናለሁ ብሎ ያስብ የነበረውን አስተሳሰብ ናደው ማለት ነው። ይሄ ብቻ ሳይሆን ስለ ምስጢራተ ቤተክርስቲያን በሰጠው የተቃውሞ ትምህርት ምክንያት ንስሐ መግባት፣ መጠመቅ፣ ስጋው ደሙ መቀበል ምንም ጥቅም የለውም ብሎ ስላስተማረ አሁንም ከምስጢራተ ቤተክርስቲያን ጋር የሱ ተከታዮች ተጣሉ። ስለዚህ ይሄንን ሁለቱን ክፍተት የሚሞላበት ሌላ ነገር ያስፈልገው ነበር። ሰው በምስጢራተ ቤተክርስቲያንም በኩል በካህናት አገልግሎትም በኩል ድህነት ካላገኘ ታዲያ ምን እንሁን? እንዴት ነው ታዲያ መሆን ያለብን ለምለው ጥያቄ መልስ መፈለግ ስለነበረበት ለዚህ ጥያቄ ሁለት መልሶችን ነው ያዘጋጀው። የመጀመሪያው በቅጽበት መዳን ነው። በአንዲት አጋጣሚ ድህነትን ማረጋገጥ ማለት ነው። ወይም ሰው ዛሬ አንድ ነገር ሰምቶ ልቡ ከተነካ በዚያ ጊዜ ለመዳኑ ሴኩርድ ይሆናል። በቃ ድኛለሁ፣ ዋስትና አለው። ምንም ከዚህ በኋላ የፈለገው ነገር ቢያደርግ ድኗል፣ 100% እርግጠኛ ነው። አንዱ ይሄንን ነው ያስተማረው።
ሁለተኛው ደግሞ በምስጢራተ ቤተክርስቲያን በኩል በጥምቀት በኩል የነበረውን ነገር ሲያፈርሰው ጌታን እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁ በቃ እዛ ላይ ሁሉ ነገር ያከተማል የሚል ትምህርት ነው ያስተማረው። ሁለቱም ስተት የተሞላባቸውና መጽሐፍ ቅዱስ ራሱ የማያስተምራቸው ትምህርቶች ናቸው። በድንገት ወይም በቅጽበት ስለሚደረገው ድነት በኋላ በዝርዝር እመጣበታለሁ። ባጭሩ ቀደም እንዳልኳችሁ ጌታን እኮ በዚህ ቦታ በዚህ ቀን በዚህ ሰዓት ነው የተቀበልኩት የሚል ትምህርት ግን በመጽሐፍ ቅዱስም የለም። መጽሐፍ ቅዱስን ተከትለው አባቶቻችን ሊቃውንት ባስተማሩት የሐዋርያውያን አበውም ይሁን የሊቃውንት ትምህርት ውስጥም የለም። ሰው በጥምቀት የእግዚአብሔር ልጅ ይሆናል። ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ይወለዳል። በዮሐንስ ወንጌል በምዕራፍ 3 ላይ ለአረጋዊው ለዚያ ምሁረ እስራኤል ለተባለው ለኒቆዲሞስ የተነገረው ሰው ከውሃና ከመንፈስ ቅዱስ እንደገና ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም ነው የተባለው። በማርቆስ ወንጌል ምዕራፍ 16ም ያመነ የተጠመቀ ይድናል ነው የተባለው እንጂ በዚህ ሰዓት በዚህ ቦታ ጌታን መቀበል የሚል ትምህርት ከ16ኛው መቶ ክፍለ ዘመን በፊት ታይቶም ተሰምቶም አያውቅም። ይሄ እንግዲህ 16ኛው መቶ ክፍለ ዘመንን የምታውቁ ሰዎች ካላችሁ 16ኛው መቶ ክፍለ ዘመን ማለት በዓለም ታሪክ አንድ ትልቅ ለውጥ የነበረበት ዘመን ነው። እሱም ዓለም ከዚህ በመሬት ላይ ከነበረው ኢኮኖሚ ወደ ኢንዱስትሪ ኢኮኖሚ በማደግ ላይ የነበረችበት ለውጥ በማድረግ ላይ የነበረችበት ዘመን ነው። ወይም ከፊውዳሊዝም ወደ አዲሱ ስርዓት ወደ ካፒታሊዝም በመምጣት ላይ የነበረችበት ዘመን ነው። በተለይ በምዕራብ አውሮፓ ሰዎች ለማህበረሰብ ለሀገር ለወገን ከማሰብ የዲሞክራሲም የሰብአዊ መብትም የማንኛውም ነገር ማዕከሉ ግለሰብ ነው። የግለሰብ ነፃነት፣ የግለሰብ መብት፣ የግለሰብ እየተባለ መነገር የጀመረበት ዘመን ነው። በዚያ ዘመን ነው ፕሮቴስታንቲዝም ተወልዶ ያደገው። ስለዚህ የሁለቱም አስተሳሰብ በአንድ መሰረት ላይ ነው የተመሰረተው። የካፒታሊዝምም አስተሳሰብ እኔ በሚል ነገር ላይ ነው የተመሰረተው። የፕሮቴስታንቲዝምም አስተሳሰብ እኔ በሚል ነገር ላይ ነው የተመሰረተው። ስለዚህ ጌታን እንደ ግል የሚለው ነገር የመጣው ማንኛውም ነገር እዚህ ሀገር አሁን የምትኖሩ ሰዎች ታውቃላችሁ፣ ማንኛውም ነገር መለኪያው ግል ነው። ሰው እንኳን ከሰው ጋር ሲያወራ እኔ አሁን ብዙ ቦታ ይገጥመኛል። እንዲያውም አሁን እየለመድኩት መጣሁ እንጂ ከሰው ጋር ሳወራ የማያውቀውን ነገር ሰምቶት የማያውቀውን ነገር ሁሉ እንኳን እየነገርኩት አይኖ ይለኛል። አይኖ ሰምቶት የማያውቀውን አንድ ቀን ሰምቶት የማያውቀውን ነገር እንኳን እየነገርኩት ለነገሩ እንግዳ መሆኑን ያን ቀን እንደሰማው እያወቅኩ አይኖ ይላል። እኔ አልፈርድበትም። ለምን ባህሉ እኔ በሚል ላይ ነው የተመሰረተው። እኔ ነኝ የማውቀው፣ እኔ ነኝ የምችለው፣ እኔ ነኝ የማሸንፈው፣ የኔ መብት ሲከበር ነው የሌላው ሁሉ መብት የሚከበረው በሚለው መሰረት ላይ ስለተመሰረተ ነው። ይሄ መሰረቱ ነው። ፕሮቴስታንቲዝምም በዚህ መሰረት ላይ ስለተመሰረተ ነው ጌታን እንደ ግል አዳኝህ አድርገህ ተቀበል የሚለው። ቅዱሳት መጽሐፍትን ግን ጌታን ለግል የሰጡበት አንድም ጥቅስ የለም። መላእክትም ከሰማይ ወርደው እረኞችን በሉቃስ ወንጌል ምዕራፍ 2 ላይ እንደምናነበው ሂዱ የዓለም መድኃኒት ክርስቶስ ተወልዶላችኋል ነው ያሏቸው። የዓለም መድኃኒት መድኃኔ ዓለም እያሉ ነው የተናገሩት። የዓለም መድኃኒት ክርስቶስ ተወልዶላችኋል። የዓለም መድኃኒት ቅዱሳት መጽሐፍት በሙሉ የዓለም መድኃኒት ዓለምን የሚያድን ስለ ብዙዎች ጌታችንም ደሙን ስጋውን ቆርሶ በምሴተ ሐሙስ ስጋውን በህብስቱ ደሙን በወይኑ ሲሰጣቸው ይህ ስለ ብዙዎች የሚቆረስ ስጋዬ ነው፣ ስለ ብዙዎች የሚፈስ ደሜ ነው ነው ያላቸው። ስለ ብዙዎች፣ ስለ ዓለም። ሌላው ቀርቶ ሊቀ ካህናቱ ቀያፋ እንኳን ዓለም በሙሉ ከሚጠፋ አንድ ሰው ቢሞት ይሻላል ነው ያለው። አንድ ሰው ቢሞት ይሻላል። በዚያ ዘመን ሊቀ ካህናት ነበርና
እንዲህ አርጎ ትንቢት ተናገረ ይላል። መንፈስ ቅዱስ ነው ያናገረው። አንድ ሰው ቢሞት ይሻላል ዓለም ከሚጠፋ ብሎ ስለ ኢየሱስ ክርስቶስ የመሞቱ ምስጢር የተናገረው። ስለዚህ ሁሉ ጊዜ ስለ ኢየሱስ ክርስቶስ ስናነሳ የዓለም በሙሉ መድኃኒት ስለመሆኑ ወደው ፈቅደው ወደ እርሱ የሚመጡትን ሁሉ የሚያስገባ ቤት ወደ ውጭ አውጥቶ የማይጥል ራሳቸውን ከጣሉትና ካወጡት በስተቀር መሆኑን ነው ቅዱሳት መጻሕፍት የሚያስተምሩን። ድነትን በተመለከተ ግን ቅድም እንዳልነው በቅጽበት መዳን የሚባል ነገር በቅዱሳት መጻሕፍት ውስጥ የለም። ዛሬ ድኛለሁ በቃ ከዚህ በኋላ ምንም ነገር አያስፈልገኝም፣ ጾምም አያስፈልገኝም፣ ጸሎትም አያስፈልገኝም፣ ቅዳሴም አያስፈልገኝም፣ ንስሐም አያስፈልገኝም፣ ትምህርትም አያስፈልገኝም የሚል ትምህርት ግን በቅዱሳት መጻሕፍት ውስጥ የለም። እስቲ ከመጽሐፍ ቅዱስ አንዳንዶቹን እያነሳን በተለይ ከቅዱስ ወንጌል እንመለከታለን። ሁላችሁም እንደምታውቁት በኦሪት ዘፍጥረት ምዕራፍ 28 በቁጥር 12 ጀምሮ አባታችን ያዕቆብ በፍኖተ ሎዛ ድንጋይ ተንተርሶ ተኝቶ በነበረ ጊዜ ከምድር እስከ ሰማይ መሰላል ተዘርግቶ የእግዚአብሔር መላእክት ሲወጡባትና ሲወርዱባት እግዚአብሔርም በላይዋ ተቀምጦ በራእይ አየ። ይሄንን የያዕቆብ ራእይ ወይም የያዕቆብ መሰላል አባቶቻችን በሁለት ትርጓሜ ነው የተረጎሙት በየመጽሐፍቶቻቸው። የመጀመሪያው እንደና አባ ኤፍሬም እንደና አባ ሕርያቆስ ያሉት እንደነ ቅዱስ ያሬድ ያሉት ሌሎችም ሊቃውንት ከምድር እስከ ሰማይ ተተክላ የታየችው መሰላል መላእክትም ሲወጡባትና ሲወርዱባት እግዚአብሔርም በላይዋ ተቀምጦባት የታየችው ያዕቆብ ያያት መሰላል እመቤታችን ናት። የምድርና የሰማይ መገናኛ መላእክት ለዝማሬና ለምህረት የወረዱባት የወጡባት እግዚአብሔርም በላይዋ የተገለጠባት መሰላል እመቤታችን ናት ብለው በነገረ ማርያም ተርጉመውታል። አንዱ ትርጉም እሱ። ሁለተኛው ደግሞ እንደ ባስልዮስ ዘቂሳርያ ያሉት ሊቃውንት ደግሞ ከዚሁ በተጨማሪ ከምድር እስከ ሰማይ ተዘርግቶ የታየው መሰላል የሰው ልጅ የድህነት መሰላል ነው። በዚህ መሰላል ላይ ለመውጣት እያንዳንዷን እንጨት ላይ እግርን እያሳረፉ ደረጃ በደረጃ ነው የሚወጣው እንጂ ዘሎ ጫፍ ላይ እንደማይወጣው ሁሉ ድህነትም እንዲሁ ደረጃ በደረጃ እርከን በእርከን በምግባር ላይ ምግባር፣ በእምነት ላይ ምግባር እምነት፣ በጽናት ላይ ጽናት፣ በትሩፋት ላይ ትሩፋት፣ በጸሎት ላይ ጸሎት እየተጨመረ እያደገ ይሄዳል እንጂ በቅጽበት ጫፉ ላይ እንደማይደረስ ሲያመለክተን ነው ብለው ተርጉመውታል። ይህም ትርጓሜያቸው ከቅዱሳት መጻሕፍት ትምህርት ጋር የሚስማማ ነው። እስቲ መጀመሪያ ከቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች እንጀምርና ይሄንን ድነት እንዴት እንደሚገኝ ቅዱሳት መጻሕፍት ያስተማሩትን ትምህርት እንመልከት። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆች ሆይ ሁሉ ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ወዳጆች ሆይ እንደታዘዛችሁ በእናንተ ጋር ስኖር ብቻ ሳይሆን አሁን ስርቅ በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ። እንግዲህ ቅዱስ ጳውሎስ እነሱ ጋር ነበረ ማለት ነው፣ አስተምሯቸዋል። በዛን ጊዜ ጌታን ተቀብላችሁ ጨርሳችኋል አላላቸውም። በእውነት ከቅዱስ ጳውሎስ እንደመማር ዛሬ ካሉት መምህራን ሁሉ ከመማር ይበልጣል። ብርሃናት ዓለም የተባለ መዶሻ የተባለ እስከ ሶስተኛው ሰማይ ድረስ የተነጠቀ ሰው ሊያየው የማይገባውን ያየ ሰው ሊሰማው የማይችለውን የሰማ ታላቅ ሐዋርያ ነው። ግን ከኔ ስለተማራችሁ በቃ ያን ቀን እኮ ጌታን ተቀብላችሁ ዘው ዳናችሁ፣ ሌላ ምንም ነገር አያስፈልጋችሁም፣ እንኳን ደስ ያላችሁ ኮንግራቹሌሽን አላላችሁ። ያን ጊዜ እኔ ሳስተምራችሁ እንዳደረጋችሁት አሁን ደግሞ ከናንተ ስርቅ ይበልጥ በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ። መዳን ሂደት ነው ማለት ነው። ያኔ እነሱ ጋር እያለ ያደርጉት የነበረውን ጸሎቱን፣ ቅዳሴውን፣ ቁርባኑን፣ በጎውን ስራ፣ ቅኑን ህሊና አሁን ደግሞ ከናንተ ስርቅ በሌለሁበትም ጊዜ እንደዚሁ አድርጉት። ስለዚህ ድህነት ሁልጊዜ በሚፈጸም የእምነት ስራ
ሁሉ ጊዜ በሚፈጸም ምግባር የሚገኝ እንጂ በአንድ ቀን ተገኝቶ የሚደመደም አይደለም ማለት ነው። እዚሁ ፊልጵስዩስ መልእክቱ ቅዱስ ጳውሎስ ምዕራፍ 3 ቁጥር 12 እስከ 14 ላይ እንደዚሁ አሁን እንዳገኘሁ ወይም አሁን እንደተፈጸምኩ አይደለም፣ ነገር ግን ስለዚያ በክርስቶስ ኢየሱስ ደግሞ የተያዝኩ ያንን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞቼ ሆይ እኔ ገና እንዳልያዝኩ እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለማግኘት እተጋለሁ። እንግዲህ የኋላውን እየረሳ የፊቱን ለማግኘት የሚሮጥ ከሆነ ድህነት በአንድ ቀን በቃ ዛሬ ጨርሻለሁ የሚባል ሳይሆን ልክ እንደ ሩጫ በሂደት ነው ማለት ነው። ማንም ሯጭ መቼም ልክ ሜዳው ላይ እንደገባ የሚያሸንፍ የለም፣ ገመዱን አመጣው እሱ አጠገብ ካላሰሩለት በስተቀር። በቃ ገባ፣ ልክ እንደገባ አንደኛ ወጣ የተባለ የለም። መሮጥ አለበት። 42 ኪሎ ሜትር፣ 10000 ሜትር፣ 5000 ሜትር መሮጥ አለበት። በዚህ ውስጥ ብዙ ውጣ ውረድ አለ። አቋርጦም ይወጣል፣ መጨረሻም ይወጣል፣ ሪከርድም ይሰብራል። አቅቶት ደግሞ በመኪናም ተጭኖም ይመጣል፣ ተዝለፍልፎም ይወድቃል። ብዙ ሂደት አለው። ለዚህ ነው ከኋላ ያለውን እየረሳው ትናንት ያደረኩትን፣ ትናንት የሰራሁትን፣ የጸለይኩትን፣ የመጸወትኩትን፣ ለሰዎች ያደረኩትን ነገር አላስታውሰውም። ይበልጥ ከፊት ያለውን ለመያዝ ነው። ይሄ በቅጽበት መዳን ከዚህ መጥፎ ፍልስፍና የሚመጣ ነው። የትናንትናውን ጽድቅ ከማስታወስና ለትናንትናው ስራ ትልቅ ክሬዲት ከመስጠት የሚመጣ ነው። እኛም ጋር አልፎ አልፎ አለ። ይሄ እንደ እምነት እንደ ዶግማ ባንይዘውም የነሱ አመለካከት ተጋብቶብናልና አለኛም ውስጥ ይሄ በሽታ እንደ በሽታ አለ። ሰዎች ትናንት በሰሩት ነገር ዛሬ ይመጻደቃሉ። ትናንት ባደረጓት ነገር ዛሬ ትልቅ ክብር ይሰማቸዋል። ክርስቲያን ግን እንደዛ አይደለም። ያለፈውን እርግፍ አርጎ ይተዋል፣ የወደፊቱን ነው የሚያስበው። ትናንት የተቀየመውም ሰው ካለ፣ ትናንት ያሳዘነውም ሰው ካለ ይረሳዋል። ትናንትም ለእግዚአብሔር ያደረገው ነገር ካለ እሱንም ይዘጋዋል። ቅዱሳን ለታላቅ ማዕረግ የበቁት በዚህ ነው። የትናንቱን ስራ አያስታውሱትም፣ ምንም እንዳልተሰራ። ዛሬ እንደ አዲስ ሰሪው ነው የሚነሱት። እንደ አዲስ ጸሎት ከዚህ በፊት ጸልየው እንደማያውቁ። እንዲያውም አንድ አባት ምን ነበር የሚሉት? ሁልጊዜ ጠዋት ተነስተው እግዚአብሔር ሆይ እባክህ እንድጸልይ ይርዳኝ ነበር የሚሉት። እየጸለዩ እባክህ እንድጸልይ ይርዳኝ። እንዲህ ነው። ለዚህ ነው ለትልቅ ነገር የደረሱት ሳያስቡት ማለት ነው። የትናንቱን አያስታውሱትም በጭራሽ። በጎ ሰርቼ እንዲህ አድርጌ ይሄን ሰጥቼ ይሄን ወጥቼ ይሄን ወርድቼ ብለው ታሪካቸውን አያስታውሱትም። እንዲያውም ይቆጫቸዋል። ምን ይዤ ነው በአምላኬ ፊት የምቀርበው? የአንድ ቀን አንዲት ነገር ሳልሰራ ሳላስደስተው ምን ይሆን እያሉ እንደጓጉ በክብር ላይ ክብር በጽድቅ ላይ ጽድቅ እንደጨመሩ ሳያውቁት የጽድቅ ባለጸጎች ይሆናሉ። እኛ ደግሞ የትናንቱን እየመነዘርን ነው ምን በላው። በደህና ጊዜ ወይ እናቶቻችን ወይ አባቶቻችን ደጎች ሆነው ያሰሩን ጽድቅ ካለ እሷን እየመነዘርን በየቦታው እንዴ እኔ እኮ ደብረ ሊባኖስ ያሰራሁትን ያደለው እንዴ የኔ አያት እኮ ናቸው ግሸን ማርያምን ጉላቱን አላያችሁትም? እሱን እኮ ያስተከሉት የኔ አያት ናቸው እያል እሱን እየመነዘርን አያት የቅድመ አያቶቻችንን ነው የምንኖረው። ይሄ ግን አሁንም ይሄው የፕሮቴስታንት በሽታ ካልገባብን በስተቀር መጽሐፋዊ ትምህርት አይደለም። ለዚህ ነው ቅዱስ ጳውሎስ የትናንቱን እረሳለሁ የፊቱን ለመያዝ ሮጣለሁ። በሁለተኛ ቆሮንቶስ መልእክቱም ምዕራፍ 4 ቁጥር 16 ላይ እንደዚሁ አይነት ትምህርት አስተምሮናል። ምን ይላል? ስለዚህ አንታክትም። መታከት ታውቃላችሁ መቼም። መታከት ማለት ምንድነው? ሰው ሰርቶ አድርጎ ሲደክመው ማለት ነው። ይሄን አደረኩ በቃ ሰለቸኝ፣ አሁንስ እነገሌ ስለምን አይሰሩ? እኔ ብቻ ነኝ እንዴ ያለሁት? እነገሌስ ደግሞ ለምን እንዳያደርጉ? እኔ ያህል ጊዜ ያደረኩ አይበቃኝም? እኔ አባት አለብኝ እንዴ ማለት ነው። መታከት ማለት ይሄ ነው፣ መሰልቸት። አንታክትም አለ ቅዱስ ጳውሎስ። ነገር ግን የውጭው ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የውጭው ሰውነታችን እንኳ ቢጠፋ ውስጡ ግን ዕለት ዕለት ነው የሚታደሰው። ዕለት ዕለት በምን ነው የሚታደሰው?
በጸሎት ይታደሳል፣ በመዝሙር ይታደሳል፣ በትምህርት ይታደሳል፣ በተጋድሎ ይታደሳል፣ በስጋው ደሙ ይታደሳል፣ በቅዳሴ ይታደሳል፣ በሰዓታት በማህሌት ይታደሳል፣ ቅዱሳት መካናትን በመሳለም በሚገኝ በረከት ይታደሳል። እለት እለት ነው ያለው። እለት እለት የትናንት ብቻ አይደለም፣ እለት እለት ይታደሳል ውሳጣዊው ሰውነታችን በየደቂቃው በየእለቱ። ስለዚህ ክርስትና የማያቋርጥ ሂደት ነው ማለት ነው። በየእለቱ መታደስን የሚጠይቅ በየደቂቃው አሁን መታደስን የሚጠይቅ ትናንት ዘምሬያለሁ ዛሬ ይበቃኛል፣ ትናንት አስቀድሻለሁ ዛሬ ይበቃኛል፣ ትናንት ቆርቤያለሁ ዛሬ ይበቃኛል፣ ትናንት መጽውቻለሁ ዛሬ ይበቃኛል፣ ትናንት ጾሜያለሁ ዛሬ ይበቃኛል፣ ትናንት እንዲህ አድርጌያለሁ የማይባልበት ማለት ነው ማለት ነው። እለት እለት እንታደሳለን ነው የሚለው። እንደዚሁም በዕብራውያን መልእክቱ ምዕራፍ 2 ቁጥር 11 ላይ የሚቀድሰውና የሚቀድሱት ሁሉ ካንድ ናቸውና ስለዚህ ምክንያት ስምህን ለወንድሞቼ ነግራቸዋለሁ፣ በማህበርም መካከል በዜማ አመሰግናለሁ ይላል። መቀደስ ነው ድህነት። በቅድስና ህይወት ውስጥ ማለፍ ነው። በቅድስና ህይወት ውስጥ ማለፍ ነው። ሰዎች ከኃጢአት እየራቁ ከዓለም እየራቁ ከትናንቱ ክፉ ስራቸው እየራቁ ወደ ተሻለው ወደ በለጠው የቅድስና ህይወት ማለፍ ነው። ክርስትና የቅድስና ጉዞ ነው። የቅዱሳን ደረጃቸው ይለያያል፣ ማዕረጋቸው ይለያያል፣ ክብራቸው ይለያያል እንጂ ሁሉም ግን ቅዱሳን ናቸው። መቼ? በቅድስናው መንገድ ከተጓዙ፣ የቅዱሳንን ፈለግ ከተከተሉ። ክርስትና ማለት እሱ ነው። ቅዱሳንን ማመስገን ብቻ አይደለም፣ የቅዱሳንን በዓል ማክበር፣ ዝክራቸውን ማውጣት፣ ቅዳሴያቸውን ማስቀደስ፣ ስዕላቸውን ማጠን ብቻ አይደለም፣ መንገዳቸውንም መከተል ጭምር ነው። እነሱን ተከትሎ መሄድ እስከቻልንበት እስከደረስንበት አቅማችን እስከፈቀደው ቦታ ድረስ እነሱን ተከትሎ መሄድ ጭምር ነው። ድህነት በዚያ ነውና የሚገኘው። ይህንን ነው ቅዱስ ጳውሎስ የሚያስተምረን። እዚሁ ዕብራውያን መልእክት ምዕራፍ 10 ቁጥር 14 ላይ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ይላል። የዘላለም ፍጹማን መቼ? በዕለተ ዓርብ እግዚአብሔር ወልድ እሱ ራሱ መስዋዕት ሆኖ እሱ ሊቀ ካህናት ነው፣ እሱም እግዚአብሔር ነው። እግዚአብሔር ነውና መስዋዕቱን ተቀብሎ፣ ሊቀ ካህናት ነውና መስዋዕቱን ሰውቶ፣ ሕያው በግ ነውና ተሰውቶ የዘላለም ፍጹማን እንድንሆን እድሉን ሰጥቶናል። ይሄ ዛሬ በድንገት በቅጽበት የሚገኝ አይደለም። ያኔ በዕለተ መስቀል ለሁላችንም የተሰጠ እድል ነው። በዚህ ውስጥ ገብተው ለሚጓዙ ሁሉ ማለት ነው። ከዚያ በፊት ከተደረጉት መስዋዕትነቶች ሁሉ የተለየ። ከዚያ በፊት ሊቀ ካህናቱ ሌላ ነው፣ በጉም ሌላ ነው። በጉን መስዋዕት የሚቀበለው እግዚአብሔርም ሌላ ነው። በዕለተ ዓርብ ግን እሱ በግ ነው፣ እሱም ሊቀ ካህናት ነው፣ እሱ ራሱ እግዚአብሔር ነው። ካህን ሆኖ ሰውቶ፣ በግ ሆኖ ተሰውቶ፣ እግዚአብሔር ሆኖ ተቀብሎ ይሄንን ፍጹም የመሆን ለምን? በኦሪት የፈለጉትን ያህል ጽድቅ ቢሰሩ ሰዎች ፍጹማን መሆን አይችሉም ነበር። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 መጨረሻ ላይ ያለኛ ፍጹማን እንዳይሆኑ ይላል። ያለኛ ፍጹማን እንዳይሆኑ ማለት ያለ ሐዲስ ኪዳን ፍጹምነት ስለማይገኝ ማለት ነው። ብዙ የተጋደሉ አባቶቻችን እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት፣ እነ ሰሎሞን ነቢያቱ ሁሉ ወደ ገነት የመግባት መንግስተ ሰማያትን የመውረስ እድል አልነበራቸውም። ለምን? ገነት ተዘግታለች። በአዳም ላይ ሞት ነግሷል። የሞት አዋጅ ታውጇል። መቃብርን የሚያሸንፍ ሲኦልን ድል የሚነሳ አልተገኘም። በዚህ ምክንያት ማንም ፍጹም ለመሆን እድል አላገኘም ነበር። ኢየሱስ ክርስቶስ በዕለተ ዓርብ ሲሰቀል ገነት ተከፈተች፣ ያውም ለፈያታዊ
በቀኙ ለተሰቀለው ሽፍታ ለፈያታዊ ዘይማን ሞት ድል ሆነ፣ ሲኦል ተመዘበረች። ስለዚህ ወደ ገነት የመግባቱ እድል ተከፈተ። ከዚህ በኋላ ገነትን መግባት ሲኦልን መግባት በሰዎች እጅ ነው። በዲድስቅልያ ምዕራፍ 16 ቁጥር 5 ላይ እነሆ ከፊታችሁ ሁለት መንገድ አለ ይላል። የህይወት መንገድና የሞት መንገድ። በህይወት መንገድ ብትጓዙ የህይወትን አክሊል ትወርሳላችሁ። በሞት መንገድ ብትጓዙ ከሞት አበጋዞች ጋር ትኖራላችሁ። ከፊታችሁ ሁለት መንገድ ነው ያለው። በማንኛውም ሰው ፊት ሁለት መንገድ አለ። መርጦ መጓዝ የኛ ድርሻ ነው። የህይወት መንገድ አለ ከፊት የተዘረጋ። እግዚአብሔር በግድ አስገድዶ ሰዎችን በህይወት መንገድ አይወስድም። በህይወት መንገድ የሚጓዙትንም አስገድዶ ወደ ሞት መንገድ አይወስድም። ከፊታችን አለ። ብዙ ሰዎች የሚጠይቁት ጥያቄ አለ። እንዴ በድሮ በኦሪት ጊዜ በኖህ ዘመን የነበሩ ሰዎች ሲያጠፋ በንፍር ውሃ መታቸው። በሶዶምና በገሞራ ዘመን የነበሩ ሰዎች ሲያጠፉ በእሳት መታቸው። የነነዌ ሰዎች ሲያጠፉ እሳት ወርዶ ሊበላቸው ነበር። ሌሎችም ባጠፉ ጊዜ በመቅሰፍት እየመታ መለሳቸው። ዛሬ ለምንድነው ሰዎችን ዲሱን እስከመበደል ብዙ ነገር እስከ መስራት ሲደርሱ የለም ሲሉት ፈለጉትን ሲያደርጉ እንደ ጥፋት ውሃ ዘመን በንፍር ውሃ ወይ እንደ ሶዶምና እንደ ገሞራ በእሳት ቢመታኮ እግዚአብሔር ራሱንም ቢሆን ቢገልጥ ምን አለ እንደው ሁሉ ነገር ሲሆን። ሁለተኛ ደግሞ ትክክለኛ ሃይማኖት ይሄ ነው እየተባለ ዓለም ሲምታታበት ይሄ ነው ብሎ ለምን እንደው አንዱ ጊዜ ውሳኔ እንደ አሜሪካ ጠቅላይ ፍርድ ቤት ለምን ቁልጭ አርጎ ውሳኔውን ለምን አይናገርም የሚሉ ሰዎች አሉ። ይሄ የኛ ፈቃድ ነው እንግዲህ፣ ይሄ የኛ ፍላጎት ነው። ቅዱሳት መጻሕፍት ግን እንዲያስተምሩ ከፊታችን ህይወትና ሞት ተዘርግቷል። አንዳንድ ጊዜ የሞቱ መንገድ ህይወት ሊመስል፣ የህይወቱ መንገድ ሞት ሊመስል ይችላል። ይሄንን በአእምሮ አስቦ በልቡ ወስኖ በቅዱሳት መጻሕፍት ተምሮ ካለፉት ሰዎች ታሪክ ተምሮ መምረጥ የሰው ልጅ ድርሻ ነው። ከዚህ በኋላ እግዚአብሔር በመቅሰፍት እየመታ በአት እያወረደ እያንዳንዳችን አይናችን ጨፍኖ ማጅራታችን ይዞ በዚህ ሂድ አይልም። ከፊታችን ቁጭ ብሏል። ብዙ ቅዱሳን ከኛ በፊት አልፈዋል። የነሱ ታሪክ ያስተምረናል። ብዙ ቅዱሳት መጻሕፍት ተጽፈዋል፣ ተተርጉመዋል። በዘመናችንም እግዚአብሔር ለድንቅ ለተአምራት ህልውናውን ለሰዎች ለማግለጽ የሚሰራቸው ተአምራት አሉ። ከዚያ ውጭ ግን እንደ ኦሪት ዘመን አይደለም። ለምን? አሁን የፍጹምነት ዘመን ነው። አሁን የፍጹምነት ዘመን ነው። ሰዎች ከፊታቸው ሞትና ህይወት ተዘርግቶ መምረጥ ወስነው መግባት። ችግሩ ምንድነው? በሞት መንገድ የተጓዘ ሰው የህይወትን አክሊል አያገኝም። መምረጥ አለበት። ኬንያውያን የሚተርኩት አንድ ታሪክ አለ። አንድ መንታ መንገድ አለ። ወደዛ መንታ መንገድ ከመድረሱ በፊት ትልቅ አስፋልት አለ፣ ሃይዌይ። ያ ሃይዌይ ይሄድና ወደ ሁለት ነው የሚከፈለው። እና በሱ ምክንያት ነው ይሄን ታሪክ የሚተርኩትና አንድ ጊዜ አንድ ጅብ የተጠበሰ የስጋ ሽታ ይሸተዋል እና ሽታውን እየተከተለ በዚያ በሃይዌዩ ላይ ይሄዳል። ሲሄድ ከፊቱ ነው ሽታውና እሱ እየሳበው ሲሄድ ሁለቱ መንታ መንገድ ላይ ደረሰ። ወደዚህኛው መንገድ ዞር ሲል ሽታው ከዚህ ይመጣል። ወደዚህኛው መንገድ ዞር ሲል ሽታው ከዚህ ይመጣል። የቱን ይምረጥ? በጣም ጨነቀው። ስለጨነቀው አንዱን ዝም ብሎ እንዲሁ መረጠና መሄድ ጀመረ። እውነትም ሽታው አለ። እየሄደ ሲሄድ ግን ሽታው እየጠፋ መጣ። ከዛ ተመለሰ። አሁን በዛ ሲሄድ እንደዚሁ ተወሰነ ጊዜ በኋላ ያ ሸታው የነበረው የስጋ ሽታ ጠፋ። ተጨነቀ። ተመለሰ መጣና ያዛች መንታ መንገዷ መለያያ ላይ ሲደርስ ግን አሁንም ይሸተዋል። ስለዚህ ጨነቀው። በዚህ ከሄድኩ ያመልጠኝ ነው፣ በዚህም ከሄድኩ ያመልጠኝ ነው አለና ሁለቱን እግሩን በዚህ አድርጎ መጓዝ ጀመረ። እና መንታ መንገዱ የተለያየ ስለሚሄድ እሱ በተጓዘ ቁጥር እየተሰነጠቀ ሄደ ይላሉ።
አሁን የኛ ህይወት እንደዛ ነው የሆነው። ቁርጥ አድርገን መወሰን ስለማንችል የተሰነጠቀ ህይወት ነው ያለን። ብዙ አማራጮች አሉ፣ በጣም ብዙ። ዘመኑ በጣም ብዙ አማራጭ የሆነበት ዘመን ነው። የሀገራችን የቆሎ ተማሪ ምንድነው ያለው? የሚካኤል ዕለት ድግስ ተጠርቶ 10-12 ቦታ እንዴት አድርጎ ይሄድ? እዚህ ሲሄድ ይሄ ይቀራል፣ እዚህ ሲሄድ ይሄኛው ሊቀር ነው፣ እዚህ ሲሄድ ይሄኛው ሊቀር ነው። አንዱ ከአንዱ ደግሞ በሙያ የተለያየ ነው። የዚህኛው ቤት ጠላው ጥሩ ነው፣ የዚህኛው ቤት እንጀራው ጥሩ ነው፣ የዚህኛው ቤት ደግሞ ወጡ ጥሩ ነው፣ የዚህኛው ቤት ዳቦው ልዩ ነው፣ የዚህኛው ቤት ጠጁ አይቻልም፣ የዚህኛው። ስለዚህ ከአንዱ ቢሄድ አንደኛው ቦታ የማያገኘው አለ። ምን አለ ዛሬ ቅዱስ ሚካኤል ከ12 በቆራረጠኝ አላሉ። አንዳንዴ እኮ እንደዚያ የሚያሰኘን ጊዜ አለ። መንፈሳዊ መሆን እንፈልጋለን፣ እግዚአብሔርን እንፈልገው ደግሞ ከዓለም ደግሞ ምን ፈልገዋል እና አንዳንዴ እንደው ግማሽ ሰውነታችን እያስቀደሰ ደግሞ ግማሽ ዘፈናችን እየደነሰ አንዱ እግራችን ቅዳሴ ላይ አንዱ እግራችን ደግሞ ግንጥል ብሎ ጭፈራው ቤት ቢሆን እንመርጣለን። አንዱ እግራችን ሲሰጥ አንዱ እግራችን ደግሞ ሲሰርቅ ቢገኝ ከዚህም ምን ፈልገዋል ማጣትም አንፈልግ፣ ከዛም ደግሞ ምን ፈልገዋል። ይሄ ነው ለመወሰን በጣም ከባዱ። የሐዲስ ኪዳን ዘመን የውሳኔ ዘመን ነው። ገድል ማለት ውሳኔ ነው ይላሉ አባቶቻችን። የውሳኔ ዘመን ነው። መወሰን መቻል አለብን። ወስነን የምንጓዝበት በዚያ ነውና ድህነት የምናገኘው። እንደዚሁ በሁለተኛ ጢሞቴዎስ መልእክቱ ቅዱስ ጳውሎስ በምዕራፍ 4 በቁጥር 7 ላይ በመስዋዕት እንደሚደረግ የእኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል። ቅዱስ ጳውሎስ ብዙ ጊዜ የድህነትን ጉዞ ወይም የክርስትናን ጉዞ በመንገድ በሩጫ ነው የሚመስለው። ለምን ነው? በመንገድ ላይ የሚሄደው ሁሉ አይደርስም። የሚያቋርጥ አለ፣ ደክሞት የሚቀራለ፣ የሚቀመጥ አለ። አንዱ ፈጠን ብሎ ይሄዳል። አንዱ ቀስ እያለ እየተጫወተ መሄድ ነው የሚፈልገው። አንዱ ዝም ብሎ መንገዱን እያየ ነው የሚሄደው። አንዱ 2-3 ነው ከሰው ጋር ካልሄደ ደስ አይለውም። ሌላው ደግሞ ብቻውን ካልሄደ አይቀናውም። አንዱ እየበላ መሄድ ነው የሚፈልገው። አንዱ በባዶ ሆዱ ሲሄድ ነው መንገድ የሚቀናው። ስለዚህ መንገደኛ ብዙ ነው። በዚህ ምክንያት ክርስትናን በመንገድ ይመስለዋል። በክርስትና ሕይወት እንደዚሁ አለ። ደክሞት የሚቀራለ፣ ወደ ኋላ ይመለሳል። መንገዱን ስቶ ደግሞ አንዱ ቦታ ገብቶ የሚቀራለ በዚያው ለምዶ። ስለዚህ ነው በመንገድ። ሩጫም ደግሞ እንደዚሁ ነው። አይታችኋል በየቴሌቪዥኑ። ለሩጫው መጀመሪያ የሚነሱ ሰዎች አይደርሱም ሁሉም እኩል ሰዓት። ቅድም እንዳለው አንዳንዴ እንዲያውም መጀመሪያ የሚሮጡት መጨረሻ የሚቀሩበት ጊዜ አለ። ያሸንፋሉ የተባሉ ቀርተው አያሸንፉም የተባሉ የሚያሸንፉበት ጊዜ አለ። ይደርሳሉ የተባሉት ቀርተው አይደርሱም የተባሉት የሚደርሱበት ጊዜ አለ። እግረ ቀጭን ይሞታል ሲባል እግረ ወፍራም ይሞታል እንደሚባለው ማለት ነው። በዚህ ምክንያት በሩጫ በጉዞ ይመስላል እና የሚሄድበት ቀን ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ የድል አክሊል ተዘጋጅቶልኛል። ለእኔ ብቻ አይደለም እንደሌላሉትም ጭምር ነው እንጂ ይላል። ተመልከቱ፣ እዚህ ቦታ ላይ 3 ነገር ነው የሚያስተምረን። አንደኛ ሩጫዬን ጨርሽ፣ ሩጫ አለ ማለት ነው። ሩጫ አለ። ክርስትና ሩጫ ነው፣ መሮጥ ነው፣ ሳያቋርጡ መሮጥ ነው። በሩጫ ዓለም የሚቋረጥ ሩጫ የለም። ትልቁ ሩጫ እንኳን ማራቶን እስቲ እንደው እንደ እግር ኳስ ደግሞ 22 ኪሎ ሜትር ከሮጥን በኋላ 15 ደቂቃ አርፈን ከዚያ በኋላ እንነሳ ይባላል። መሄድ ብቻ። በማንኛውም ሩጫ በመሃል ላይ የሚሰጥ ብሬክ የለም። መሄድ መሮጥ ብቻ ነው። ክርስትናም እንደዚሁ ነው። አንድ ቀን ተጀምሮ ሌላ ቀን የሚቋረጥ አይደለም። እስቲ አሁን የኛን ህይወት አስቡት። ህፃናት እያለን እስከ 12 እስከ 13 ዓመታችን ፍልሰታ እየሄድን እያስቀደስን ያን ቀን ሳይርበን እንዲያውም በሞራል በትልቅ የህፃንነት ሞራል እየቆረብን የነበርን ሰዎች 12 ዓመት ሲሞራን ብሬክ ወሰድን። አሁን መቼ ከብሬክ እንደምንመለስ አይታወቅም። አንዳንዶቹ በ80 ዓመታቸው የሚመለሱ አሉ። በ70 ዓመታቸው በ60 ዓመታቸው እሱም ከደረሰን እውነቱን ነው።
አንዳንዴ ከምንሮጥበት ሰዓት የምናርፍበት ሰዓት ይበልጣል። በባህል የምንተው ሰዓት ማለት ነው። ክርስትና ግን እንደዛ አይደለም። ሁል ጊዜ ነው። ሰው እኮ ሲሮጥ ይደክመዋል እንዴ? እና አበበ ቢቂላ በባዶ እግራቸው ሩጠው የለ እንዴ? ለምን? መሮጥ ብቻ ስለነበር ዓላማቸው፣ ማሸነፍ ብቻ ስለሆነ ዓላማቸው። እኛ ብንሆን ጫማው ካልተስተካከለ፣ ጫማው ካላማረ አንሮጥም። እያመማቸው ወዳቸውን እየቆረጣቸው እያስመለሳቸው፣ ንፋሱ እያስቸግራቸው፣ ፀሐዩ እያስቸግራቸው፣ ሌሎች ሯጮች እየረገጧቸው ይሮጣሉ። ዓላማቸው ከፊታቸው የተቀመጠው ሜዳሊያ ማግኘት ብቻ ስለሆነ እየተሰደቡም እየተጨበጨበላቸው ይሮጣሉ። ከፊታቸው ሌላ ሯጭ እየቀደማቸው ይሮጣሉ። ይሄ ነው ክርስትና። የማይቋረጥ ነው ክርስትና። አይቋረጥም እንጂ አንድ ቀን አድርገን ድነናል ብለን በቃ እምንደመድመው ነገር አይደለም። አንዱ እሱ ነው። ሩጫዬን ተጨርሻለሁ፣ መልካሙን ገድል ተጋድያለሁ። መሮጥ ብቻ ሳይሆን ገድላለሁ፣ ውጣ ውረዳለሁ ማለት ነው ክርስትና። አልጋ ባልጋ ነው መንገዱ መንግስተ ሰማያት ሲሄዱ የሚል መዝሙር የለውም ማለት ነው። እኛ ወደፊት ስንሄድ ወደ ኋላ ይመልሳል። ያጋንንት ሰራዊት አለ፣ የሥጋ ፈቃድ አለ፣ የዓለም ስሜት አለ። እነዚህ ሶስቱ ወደ ኋላ ይመልሳሉ። የውስጣችን ስሜት አለ። እንዴ ለምን ትጾማለህ አንተ? አሁን ፍልሰታ እየመጣ ነው። እስቲ እንደው ፍልሰታን እንኳን ልጾም ብላችሁ ስትነሱ እንዴ አንተ ደግሞ በአሜሪካ አይደል እንዴ የምትኖረው? እዚህ አሜሪካ እንደ ኢትዮጵያ አይደለም እኮ። በቃ እስከ 3 ሰዓት ድረስ እንደምን ብለህ ከቆየህና እንደው ትንሽ ነገር ከቀማመስክ እኮ ይበቃል። እግዚአብሔር ይሄን አያውቅም ይላል ከውስጥ። ጾም ሲሰራ መቼም ለአሜሪካ፣ ለአውስትራሊያ፣ ለእስያ፣ ለአውሮፓ፣ ለአንታርክቲካ እየተባለ አይደለም የተሰራው። ሰው ላለበት ቦታ ሁሉ ነው የተሰራው። እህል አጠገባችን ስላለ በየቦታው KFC ማክዶናልድ ስላለ አትጾሙ ማለት አይደለም እኮ። ገበሬውም እኮ እህል መሃል ሆኖ ነው ሲጾም የኖረው የኢትዮጵያ ገበሬ። ከውስጥ ይመነጫል። ከሰው ጋር ልንታረቅ ስንል ከውስጥ ትታረቃለህ። ደግሞ እንደዛ አድርጎ እንደዛ አድርጋ ያን ሁሉ መከራ ሳይታ ሐሞት የለህም ማለት ነው። አንተ ልብ የለህም ማለት ነው ይላል ከውስጥ ይጎተጉታል። እንደገና ወደ ኋላ ለማስከ ይሄን ማሸነፍ ነው ገድል ማለት። ከዛ ደግሞ በዙሪያው ያለ ደግሞ አለ የሚስብ ከምናየው ኃጢአት በአምስቱ የስሜት ሕዋሳት ነው የሚገቡት ይላል ጎርጎርዮስ ዘንሱስ የተባለ አባት። ኃጢአት የሚገባው በአምስቱ የስሜት ሕዋሳት። ወደ ሰው ኃጢአት የሚገባባቸው አምስቱ በሮች እነሱ ናቸው። ወይ በማየት ነው፣ ወይ በመስማት ነው፣ ወይ በማሽተት ነው፣ ወይ በመቅመስ ነው፣ ወይ በመንካት ነው። ከዚህ ከአምስቱ ውጭ ኃጢአት ወደ ሰው ውስጥ አይገባም። እነዚህ አምስቱን በሮች መቆጣጠር የቻለ ሰው ራሱን መቆጣጠር ይችላል። የሚያየውን መምረጥ፣ የሚሰማውን መምረጥ፣ የሚቀምሰውን መምረጥ፣ የሚነካውን መምረጥ፣ የሚያሸተው መምረጥ የቻለ ሰው እሱ ህይወቱን ራሱ መምራት ይችላል። ራሱ እነዚህ ነገሮች መምረጥ የማይችል ሰው ግን ዓለም ናት የምትመራው ማለት ነው። በአካባቢው ሳንፈልግ እኮ እንሰማለን። አንዳንድ ጊዜ ማንፈልገውን ነገር እንሰማለን። ሰው ቤት ሄደን ወይ ሰው ድግስ ተጠርተን እማንፈልገውን ነገር እንሰማለን። ያ የሰማነው ነገር ውስጣችን ገብቶ ይረብሸናል። እማንበሳጨው እንድንበሳጭ፣ እማንጣላው እንድንጣላ ያደርገናል። አንዳንድ ጊዜ ሰዎች ራሳቸው ጎትጉተው ባመጡት ጠብ እኛን ጠብ ውስጥ ከተውን የሌለ ጸባይ እንድናወጣ ያደርጉናል። ይሄ አካባቢያችን ፈታኝ ስለሆነ ነው። ሶስተኛው ዲያብሎስ ራሱ እንደሚያገሳ አንበሳ ዙሪያችን ስለሚዞር እሱም ይፈትናል። እነዚህ ከሶስቱ ጋራ መጋደል ነው ክርስትና። አንዳንድ ሰው አቃተኝ እኮ ይላል። እንዴት እችላለሁ? እንዴት አድርጌ ነው የምችለው? እኔ አሁን መጾም እንዴት እችላለሁ? ጧት እኮ ነው ማስቀደስ ጠልቼ እኮ አይደለም፣ ግን ስራ ድሬ እንዴት አድርጌ ደግሞ ጧት እችላለሁ? አዎ ላመነ ይቻላል እኮ። ሰው ከራሱን ካሸነፈ ከተጋደለና ማድረግ አለብኝ ብሎ ከተነሳ ይችላል። የማይችለው ነገር የለም። ሰው ከዚህ በላይ ጉልበት አለው። ሰውን እግዚአብሔር ሲፈጥረው ከዚህ በላይ ኃይል አለው። ይችላል ካመነ። ለስንፍና እጁን ከሰጠ ደግሞ በዚያው ተጋድያለሁ፣ ሩጫዬን ፈጽሜያለሁ፣ የድል አክሊል ተዘጋጅቶልኛል። ስለዚህ ድል ማድረግ ያስፈልጋል ማለት ነው። መጋደል ብቻ ሳይሆን ድል ማድረግም ማሸነፍ ይጠበቃል። ማን ነው የምናሸንፈው? ራሳችንን መጀመሪያ፣ አካባቢያችንን ሁለተኛ፣
ሰይጣንን ሶስተኛ ማሸነፍ ይጠበቅብናል። ትልቁ ግን ራስን ማሸነፍ ነው። ከምንም ነገር በላይ ራስን ማሸነፍ፣ ራስን ድል ማድረግ፣ ህሊናን ማሸነፍ፣ ሰውነትን ማሸነፍ የቻለ ሰው ዓለምን ማሸነፍ አያቅተው። አንድ ሴትዮ በድሮ ዘመን ነው ከባሏ ጋራ መስማማት ያቅታታል እና ባሏ ከቤት እየወጣ ወደ ሌላ ሴት እየሄደ አስቸገራትና ብትመክረው እምቢ ስላላት አንድ በጣም የታወቀ ጠቢብ ሰው ጋራ ሄደች። ባሌ እንዲህ ሆኖ ቤቷ አይውልም፣ ቤቷ አያድርም፣ የሚያድረው እንዲህ ያለ ቦታ ነው፣ ምን ይሻላል? ምን ትመክረኛለህ? አንተ መድኃኒት አዋቂ ነህ ሲባል ሰምቼ መድኃኒት ፍለጋ ነው የመጣሁት አለችው። ጥሩ ልክ ነሽ፣ መድኃኒት አውቃለሁ። ከባዱ እንዲህ ላለ ችግር መድኃኒቱ በቅርብ አይገኝም፣ ብዙ ያደክማል፣ ለዚያ ነው አላት። እኔ ፈለገው ቢሆን ባሌን ስለምፈልግ ፈለገው ቦታ ብትልከኝ አመጣለሁ፣ ገንዘብ አውጭ ብትለኝ አወጣለሁ አለች። አይ ጥሩ፣ እንደሱ አይነት ትጋት ካለሽማ ይሄ የሚገኘው ከአንበሳ ግንባር ላይ በህይወት ካለ አንበሳ ግንባር ላይ 3 ጸጉር ነቅለሽ ካመጣሽ መድኃኒቱ ከሱ ነው የሚሰራው አላት። ተጨነቀች። በህይወት ካለ አንበሳ መጀመሪያ ማን አቅርቦኝ ከዛ ደግሞ እንዴት አድርጌ ነቅዬ? ግን ደግሞ ባሏን ስለምትፈልገው አሰበች። ከዛ አንድ ቀን ትልቅ በሬ አሳረደችና አንበሳው ያለበት ጫካ ሂዳ በሩቁ ገና አንበሳው ጸማዶ ሆኖ በሬውን ጥላ እሷ ሄደች። መጣ፣ ያን የወደቀ በሬ በልቶ ሄደ። በሌላውም ቀን ደግሞ መጣች። እንደዚሁ ያን በሬ አሳርዳ ጥላ ጠፋች። እንዲህ እያደረገች ስትቆይ አንበሳው እሷ ስትመጣ ስጋ እንደሚያገኝ እየገባው መጣ። ከዚያ በኋላ ደግሞ እዚያ ማዶ ቁማ እዚህ ማዶ ሲበላ ማየት ጀመረች። ቆየችና ጠጋ አለች። በመጨረሻው በእጇ ይዛ ማብላት ጀመረች። በሌላኛው ቀን በእጇ ይዛ እያበላችው እዚያው አጠገቧ እንደተቀመጠ እንቅልፍ ወሰደ። 3 ጸጉር ቆርጣ ወሰደችና እዚያ ለጠቢቡ ሰው እየሰጠችው፣ ይሄው እንዴት አድርገሽ አገኘሽው? የሄደችበትን መንገድ ሁሉ ነገረችው። እንዲህ አድርጌ አንበሳውን አለማመጄ እንዲህ አድርጌ ይሄው ጸጉሩን አመጣው። ጥሩ፣ አንቺ ይሄን አውሬ የሆነ አንበሳ እንዲህ ማስለመድ ካቃተሽ ከቻልሽ ባልሽን እንዴት ያቅትሻል? ይሄ አውሬውን እንደ ሰው አድርገሽ አጠገብሽ ማስተኛት ከቻልሽ እንዴት ባልሽን ያቅትሻል? ይሄው ነው ጥበቡ፣ መድኃኒቱን አውቀሽዋል አንቺ ራስሽ አላት ይባላል። ብዙዎቻችን በጥበብ በሃይማኖት ስለማንመራ እንጂ የብዙ ነገሮች የችግሮች መፍትሄ ሌላ ቦታ አይደለም ያሉት፣ እኛው እጅ ነው ያሉት። የጭቅጭቃችን መፍትሄው እኛ እጅ ነው ያለው። የመለያየታችን መፍትሄ እኛው እጅ ነው ያለው። የመጣላታችን መፍትሄ እኛው እጅ ነው ያለው። በእምነት ያለ መጽናታችን መፍትሄ እኛው እጅ ነው ያለው። በሃይማኖት መድከማችን መፍትሄ፣ የሁሉም ነገር መፍትሄ እኛው እጅ ነው ያለው። እግዚአብሔር ሰውን በችግር ውስጥ አይደለም የፈጠረው፣ በመፍትሄው ውስጥ ነው የፈጠረው። ግን መፍትሄውን አንጠቀምበትም። ቶሎ እጃችንን እንሰጣለን። አንችልም። አሁን ልጅ ሴት አልችልም ብላ ቢሆን ቀረባት። መቻል አለብኝ ማድረግ አለብኝ ብላ ስለተነሳች ግን አንበሳ ለማዳ እስከ ማድረግ ደረሰች። ይቻላል ማለት ነው። ሰው በእምነት ከተነሳ ድል ማድረግ ይቻላል። ሰው ራሱን ድል ካደረገ፣ ራሱን ካስገዛ አራዊትን ሁሉ መግዛት ይቻላል። አይታችሁ ከሆነ የታላቁ አባታችን የአቡነ ገብረ መንፈስ ቅዱስን ስዕል ስናይ እግራቸው ስር 2 አይነት እንስሳትን እናያለን። በጣም አስፈሪ የሆኑ ምን ናቸው? አንበሳና ነብር። ተመልከቱ። እነዚህ ሁለቱ አንደኛ አንበሳና ነብር አይዋደዱም። ሁለተኛ ደግሞ ሁለቱም ሰው አይወዱም፣ ይተናኮላሉ። እሳቸው እግር ስር ግን የሚሄዱበትን የመንገዱን አፈሩን ትቢያውን እየላሱ ይኖሩ ነበር ይላል። እንዴት? እኒህ ታላቅ ቅዱስ ራሳቸውን አሸንፈው ስለኖሩ እነዚህን ክፉ አራዊት ማሸነፍ
አላቃታቸው። ራሱን ያሸነፈ መሪ ህዝቡን ያሸንፋል። ራሱን ያሸነፈ አባት ቤተሰቡን ያሸንፋል። ራሷን ያሸነፈች እናት ልጆቿን ታሸንፋለች። ራሱን ያሸነፈ ሊቅ የማይማሩትን ያልተማሩትን ሰዎች በሙሉ በእውቀት ማሸነፍ ይችላል። ግን መጀመሪያ ራስን ማሸነፍ ይጠይቃል። ይሄ ነው የክርስትና ጉዞው ቅዱስ ጳውሎስ የሚያስተምረን። ይሄ ብቻ አይደለም፣ እነዚህንም ጥቅሶች መመልከት አለብን። የማቴዎስ ወንጌል ምዕራፍ 10 ቁጥር 22 ምን ይላል? በሁሉ ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል ነው የሚለው። እዚህ ላይ ደግሞ ሌላ ተጨማሪ ትምህርት ይሰጠናል ስለ ድህነት። እስከ መጨረሻ መጽናት። ዛሬ ድኛለሁ፣ በቃ ጌታን ተቀብያለሁ፣ ከዚህ በኋላ እኮ ምንም አያስፈልገኝም። መጾም ጌታ ጾሞልኛል፣ መጸለይ እሱ ጸልዮአል፣ መከራ መቀበል እሱ ተቀብሏል፣ በቃ እኔ ዳንኩ። አንዳንድ ጊዜ እንዲያውም ሌላውን ሰው ተስፋ እስከ ማስቆረጥ ድረስ ሁሉ የሚናገሩበት ጊዜ አለ። ራሳቸውን የጌታ ልጅ፣ ራሳቸውን የዳኑ፣ ራሳቸውን ልዩ አድርገው፣ ሌላው ግን በቃ የሚያሳዝን ህዝብ፣ እንደው የተጣለ ምንም ያልገባው ወንጌል ያልገባው። በክርስትና እንደዛ አይነት አመለካከት የለም። አንድ ሰው እስከ መጨረሻው ህቅታ ማለት ነው፣ ነፍሱ ከስጋው እስከምትለይባት ሰዓት ድረስ እስከዚያች ድረስ መጽናት። ተመልከቱ፣ መጋደል ብቻ አይደለም መጽናት። በምን መጽናት? በሃይማኖት መጽናት። በሃይማኖት ጸንቶ የያዙትን እንዳያዙ እንደጨበጡ መሞትን ይጠይቃል። እስከ መጨረሻው የሚጸና እርሱ ይድናል። የጀመረ አይደለም፣ ትናንት የጀመረ አይደለም፣ እስከ መጨረሻው። ወገኖች እስከ መጨረሻው ለመጽናት ነው መታገል ያለብን። አምነናል፣ ትናንት ልክ ነው። አውቀን ይሆናል፣ ትናንት ልክ ነው። ጥሩ ሰርተን ይሆናል፣ ትናንት ልክ ነው። ግን የችዋን ይዘን እስከ መጨረሻው። ለምን? እስከ መጨረሻው ባለመጽናታቸው የወደቁ ስላሉ በኋላ እናያቸዋለን። እዚሁ ከማቴዎስ ወንጌል ሳንወጣ ምዕራፍ 11 ቁጥር 12 ላይ ያለውንም እንደዚሁ እናንብ። ከመጥምቁ ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግስተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ትገፋለች መንግስተ ሰማያት። መከራ፣ ችግር ምትዋት መንግስተ ሰማያት የተባለች ቤተክርስቲያን ናት። ቤተክርስቲያን ትገፋለች፣ ግፈኞች ይናጠቋታል። ብዙ ግፈኞች አሉ በቤተክርስቲያን ላይ ግፍ የሚፈጽሙ። ቤተክርስቲያን የሚባለው እንግዲህ 3 ነው እንደምታውቁት። አንደኛው የምእመናን ጉባኤ፣ ይሄ ቤተክርስቲያን ይባላል። ሁለተኛ ህንጻ ቤተክርስቲያኑ ቤተክርስቲያን ይባላል። ሶስተኛ የኔና የናንተ ሰውነት ቤተክርስቲያን ይባላል። እናንተ የሕያው የእግዚአብሔር ቤተ መቅደስ ናችሁ እንደሚለው ይሄ ሰውነታችን ቤተክርስቲያን ነው። ይሄ ሰውነታችን ሲፈርስ፣ አሁን ብዙ ጊዜ የኛን ነገር አይታችሁት ከሆነ የሰው ቤተክርስቲያን እየፈረሰ የህንጻ ቤተክርስቲያን ስንሰራ ነው የምንገኘው። እኔ ከፈረስኩ የህንጻ ቤተክርስቲያኑ ምን ይጠቅመኛል? የሰው ቤተክርስቲያን ከፈረሰ፣ እኔ በኃጢአት ከፈረስኩ፣ እኔ በጭቅጭቅና በንትርክ፣ እኔ በእምነት ማነስ ከፈረስኩ በኋላ ትልልቅ ህንጻ ብንሰራ አያያችሁ እኮ ነው። እዚህ ሀገር አሁን ብዙ ትልልቅ ህንጻዎች አሉ። ብዙ የዛሬ 100 ዓመት የዛሬ 200 ዓመት ፕሮቴስታንቶቹ በደህና ዘመን የሰሯቸው ዛሬ የሚያምን ውስጣቸው የሚገለገል እየጠፋ እየሸጧቸው ነው። ለምን? ይሄኛው ህንጻ ስለፈረሰ ይሄኛውም ህንጻ ጥቅም ሊሰጥ አልቻለም። ሰው ነው ማነጽ። የመጀመሪያው ክርስቶስ ወደዚህ ምድር የመጣው የተሰቀለው መጀመሪያ እኔና እናንተን ሊያነጽ ነው። ብዙ ትልልቅ አብያተ ክርስቲያናት ተኳሉ። ብዙ ትልልቅ ብዙ ሀብት ያላቸው፣ ብዙ ካህናት ያሏቸው፣ ብዙ መሪጌታዎች ያሏቸው፣ ግን ህዝቡ በቃለ እግዚአብሔር የታነጸ ስጋው ደሙ የሚቀበል ንስሐ የሚገባ ስላልሆነ ዋናው ቤተክርስቲያን ፈርሷል። ዋናው ቤተክርስቲያን 2000 3000 10000 20000 ይሆናል የሚሰበሰበው። ከዚያ ውስጥ ግን ከግማሽ በላዩ የፈረሰ ነው። ፈርሷል። እሱ ራሱ ፈርሷል። ግፈኞች እናጠቋታል፣ ትገፋለች እስካሁን ድረስ።
ቤተክርስቲያን። በዚህ መከራ ውስጥ ማለፍ ነው ለድህነት የሚያበቃው። እስቲ ደግሞ ወደ ሉቃስ እንሂድና ሉቃስ ምዕራፍ 21 ቁጥር 19 ያለውን ደግሞ የጌታችንን ትምህርት እንመልከት። ሉቃስ ምዕራፍ 21 ቁጥር 19 በመታገሳችሁ ነፍሳችሁን ታገኛላችሁ ይላል። በመታገሳችሁ ነፍሳችሁን ታገኛላችሁ። እዚህ ደግሞ ለድህነት ሌላ ትምህርት ይሰጠናል። መታገስ፣ በመታገሳችሁ ነፍሳችሁን ታገኛላችሁ። ትዕግስት የአንዲት ቀን አይደለችም። ትዕግስት የአንዲት ቀን አይደለችም። ዛሬ እንደታገስ ነው ነገም ስንታገስ ነው። እነማንን ነው የምንታገሰው? ክፉ የሚያደርጉብንን ሰዎች። እነማንን ነው የምንታገሰው? የሚያሙንን ሰዎች። እነማንን ነው የምንታገሰው? ለኛ መልካም የሚያደርጉልን ሰዎች ምን እንታገሳቸዋለን? የሚያመሰግኑን፣ የሚያደንቁንን፣ የሚያበሉንን፣ ስንሰራ የሚደግፉንን ሰዎች። እነሱማ እኮ ትዕግስት አያስፈልጋቸው፣ አብረው መስራት ነው የሚያስፈልጋቸው። እነሱ ስንሰራ የሚቃወሙትን፣ እድገታችንን የማይፈልጉትን፣ በክፉ የሚያነሱንን፣ ክፉ የሚያደርጉብንን ሰዎች ግን መታገስ፣ መጥላት አይደለም መታገስ። ሁለት ጓደኛሞች መንገድ ላይ ይሄዳሉ እና ሲሄዱ አንደኛውን በጣም አድርጎ አሳዘነው። ብዙ ክፉ ነገር ተናገረው፣ ብዙ ክፉ ነገር አደረገበት። መንገድ ላይ በጣም አዘነ እና በጣም ስላዘነ መንገድ ላይ አረፍ ብለው አንድ አሸዋ ላይ እንደተቀመጡ ያ ጓደኛው የሰራውን ክፉ ስራ በሙሉ ያደረገበትን ክፉ አድራጎት በሙሉ አሸዋው ላይ ጻፈው እና ሄደ። ያ ታዲያ መንገድ ላይ ጸጸተውና ይቅርታ ጠይቆት አብረው ደግሞ እንደገና መጓዝ ጀመሩ። እየተጓዙ እያሉ ትልቅ ወንዝ ጋር ደረሱ። ይሄኛው ዋና ይችላል፣ ያኛው ዋና አይችልም። ስለዚህ በጎርፉ ውስጥ ገብቶ ይሄኛውን በፊት አስቀይሞት የነበረውን አሳዝኖት የነበረውን አሸዋው ላይ ታሪኩን የጻፈውን ጓደኛውን ተሸከመና አሳለፈው። እልፍ ሲሉ ትልቅ አለት አለ። እዚያ አለት ላይ በድንጋይ ቆረቆረና ያንን እንዴት አድርጎ ከጎርፉ ሙላት እንዳወጣው አለቱ ላይ በትልቁ ጻፈው እና ጓደኛው ገረመው። ቅድም ያን ሁሉ በደል ስበድልህ፣ ያን ሁሉ ክፉ ነገር ሳደርግብህ፣ ያን ሁሉ ሳሰቃይህ፣ እንዲያ ነፍስ እስክትመረድ ድረስ ስናገርህ አሸዋው ላይ ጻፍከው። አሁን ደግሞ ጎርፉን በትከሻ የተሸክሜ ሳሻግርህ አለቱ ላይ ጻፍከው። ለምንድነው አለ። አየህ፣ አሸዋው ላይ የጻፍኩት አሁን ብንመለስ አናገኘውም፣ ይጠፋል። አለቱ ላይ የጻፍኩት ግን መቼም ቢሆን አይጠፋም። ስለዚህ ሁሉ ጊዜ የሰውን ክፉ ነገር እንዳናስበው አድርገን ነው ማስቀመጥ ያለብን። ደግ ነገሩን ግን ሁሉ ጊዜ ማሰብ አለብን አለ። እኛ ዘንድ እንዴት ነው? ሰርግ ተጠርተን ድግሱ ቀርቦ ምግቡ ሁሉ እየተበላ ቀዮጡ፣ አልጫው፣ ምኑ ቀርቦ እዚያ ከወጡ መሃል አንዲት ያረረች ሽንኩርት ከተገኘች ሰው ሁሉ ሰርግ ውስጥ የሚያወራው ስላረረችው ሽንኩርት ነው። ስለ አንዷ ሽንኩርት የቀረበውን እንጀራ፣ የተጣለውን ጠጅ፣ የተጠመቀውን ጠላ ማንም አይናገርም ስለሱ። ያረረችውን ሽንኩርት አይታታል ይላል ያምነቱ። ያረረውን ሽንኩርት አይተዋል። ሰው ሁሉ ያረረው ሽንኩርት ነው በቃ የሚያወራው። እሷን መርሳት የሚፈልግ የለም። ሰርጉን እንኳን በኋላ ለማስታወስ ለሰርጉ የሚሰጠው ስም ከዚያ ሽንኩርት ጋር የተያያዘ ነው። የቱ ሰርግ? ያ ያረረ ሽንኩርት እንኳን የበላንበት ሰርግ። ክርስቲያን ግን እንደዛ አይደለም። የተበደለው ነገር ካለ አሸዋ ላይ ነው መጻፍ ያለበት። መልካም የተደረገለት ነገር ካለ ግን አለቱ ላይ ነው መጻፍ ያለበት። እግዚአብሔር እንደዚህ አይደል እንዴ? እኛ ምን በድለውን ይረሳዋል። እኛ ምን ሰራት ጥቂት ነገር ግን ሁሉ ጊዜ ያስታውሳታል። በላየሰብ 78 ነፍስ አጥፍቷል። አሸዋው ላይ ነው የጻፈለት። ጥርኙ አሁን ግን አለት ላይ ነው የጻፈለት። ያቺ ማርያም ተፍረት እድሜዋን በሙሉ በዝሙት ነው ያሳለፈችው። አሸዋ ላይ ነው የጻፈላት።
በስምዖን ቤት ተቀምጦ ያለ አምጥታ ሰብራ እዚያ ቤት ውስጥ ያፈሰሰችውን ሽቱ ግን አለት ላይ ነው የጻፈላት። ፈያታዊ ዘየማን እድሜ ልኩን አንገት ሲበጥስ ሲዘርፍ ነው የኖረው። አሸዋ ላይ ነው የጻፈለት። በቀኙ ተሰቅሎ በነበረ ጊዜ አቤቱ በመንግስት አስበኝ ያለውን ግን አለት ላይ ነው የጻፈለት። ታገሱ የተባለው ለዚህ ነው። ሰው ለመዳን መታገስ አለበት። ትዕግስት ይጠይቀዋል። በሐዋርያት ሥራ ምዕራፍ 14 ቁጥር 22 ደግሞ ወደ እግዚአብሔር መንግስት በብዙ ድካምና በብዙ መከራ እንገባ ዘንድ ያስፈልገናል ይላል። ወደ እግዚአብሔር መንግስት በብዙ ድካምና በብዙ መከራ። ወደ እግዚአብሔር መንግስት ዛሬ ድናል፣ በቃ ምንም ሌላ ነገር አያስፈልግም፣ ጨርሰሃል ቢሏችሁ አትመኑ፣ ውሸት ነው። እኛ ጋር ብትመጣ በቃ ትዘምራለህ፣ ዛሬ ጌታን ትቀበላለህ፣ እጄን እጭንብሃለሁ፣ መንፈስ ቅዱስ አወርድብሃለሁ፣ ዛሬውኑ በልሳን ትናገራለህ፣ በቃ አንተ ራስህ ፓስተር ትሆናለህ ቢሏችሁ አትመኑ። መጽሐፍ ቅዱስን አያስተምረንም። ወደ እግዚአብሔር መንግስት በብዙ ድካምና በብዙ መከራ። ድካምና መከራ ቅድም ስለ ትዕግስት ነበር ያነሳው። አሁን ስለ ድካምና ስለ መከራ። የምን ድካም ነው የሚጠይቀን እንዴ? ስናስቀድስ 2 ሰዓት ሙሉ ይደክማል እኮ። ሌሊት ሰዓታት ሲቆሙ ይደክማል። ሌላው ቀርቶ አሁን እንኳን ከሥራ ውላችሁ መጣችሁ በዚህ ሙቀት እዚህ ቦታ መቀመጥ ለብዙዎቻችሁ ድካም ነው። ይታየኛል ድካማችሁ ፊታችሁ ላይ ይደክማል። በዓል ለማክበር ወጡን ለመስራት እንጀራውን ለመጋገር ጠላውን ለመጥመቅ እንግዳ ለማስተናገር መውጣት መውረዱ ያደክማል። ግን በድካም የእግዚአብሔር ጽድቅ ይገኛል። መከራስ ምንድነው? መከራ ምንድነው? መልካም ስራ ሲሰሩ መታማት መከራ መቀበል ነው። ሰው እኮ መከራ ለመቀበል አንድ ብቸኛ አማራጭ ነው ያለው፣ ምንም አለ መስራት። ምንም የማይሰራ ሰው ምንም ችግር የለበትም። ማንም መኖሩንም የሚያውቅ የለም፣ ስለሱም የሚያወራም የለም። ግን ልክ ስራ ከተጀመረ ግን ይላል። አሁን ብዙ ሰዎች ገንዘብ በማሰባሰብ ገንዘብ ቤተክርስቲያን ለመስራትም ይሁን በጎ ለመስራት፣ ትምህርት ቤት ለመስራት፣ ድሆችን ለመርዳት፣ የተቸገሩትን ለማብላት ተስፋ ይቆርጣሉ። መሀል ላይ ይነሱና ለምን አይ ነገሌ እኮ ብሩን ሰብስበው በሉት ተብሎ አንድ ቀን ይወራል። ይሄ ሀገር ደግሞ የኢንተርኔት ሀገር ነው። ለወስዶ ዝም ብሎ ብሎግ ያደርገዋል። ከዛ ይቆርጥ እኔ ምን በወጣኝ አረፌ ልጆችን አላሳድግም ይላል። አው ቀላል ነው። ምንም አትሰብስብ፣ ምንም አትታማ፣ ምንም አታርግ። ዝም ብሎ ቁጭ ያለን ሰው እኮ ሰይጣንም አይፈትነው። ምን ብሎ ይፈትነዋል? ምን አርግ ብሎ፣ ለምን ተቀመጥክ ብሎ ከቻለ ያስተኛዋል እንጂ ከዛ በላይ ምን ያደርገዋል? ምን አደረክ ብሎ መፈተን እኮ መስራት ስትጀምሩ ነው። ልክ ስራ ስትጀምሩ በሰይጣን ሊስት ውስጥ ትገባላችሁ። ችባቄላ ይላል ካደረች አትቆረጠም። ምን ጊዜ ባጭሩ ነው ማስቀረት። ይሄ ሰውዬ በዚህ ከቀጠለ፣ ሴትዮ በዚህ ከቀጠለች፣ የበለጠ ማገልገል ከጀመረች አልመልሳትም። ስለዚህ ያጣድፋል። ባልን በሚስት፣ ሚስትን በባል፣ ልጆችን በወላጆች፣ በጓደኛ በኩል አንዳንዱ በቁጣ አንዳንዱ በምክር ይመጣል። አንተ ምን አለ ለምን አትተውም? እኛን ጨምረህ ለምን እንደዚህ ታስብለናለህ? እርግፍ አድርገህ ተው በቃ። እንዴ አንተ ምንድነህ? ጳጳሱ አሉ፣ ቄሱ አሉ፣ ያንተ ማን ነው እዚህ ውስጥ የከተተህ ይላል። ያ ዛይን ቅብ ያንጓቹ ነው ጠጋ ይላል። ሌላው ደግሞ በቁጣ ምንድነው አንተ እኛን አትሰማም እንዴ? ጓደኞች አይደለንም እንዴ ይላል። ዙሪያችሁን ይዞራል የተባለው ይሄ ነው። ይሄ መከራ መቀበል ማለት ይሄ ነው። መከራ መቀበል እንዲያውም በድሮ ዘመን የነበሩ ሰማዕታት የተቀበሉትን መከራ ዛሬ እኛ እናገኘው። የኛ መከራ በጣም ቀላል ናት፣ በጣም ትንሽ ናት። ዛሬ ወደ ቤተ እግዚአብሔር የሚሄዱ ህይወታቸውን የሚቀይሩ ሰዎች የሚያጋጥማቸውን ፈተና ያህል ህይወታቸውን የሚያበላሹ ሰዎች አያጋጥማቸውም። ከጓደኛ መለየት፣ አብሮን ከኖረ ሰዎች መለየት ከባድ ፈተና ነው። ምንድነው አንተ ያሰኛል፣ ቀባሪ ያሳጣል፣ ጠያቂ ያሳጣል። ይሄ ነው ወደ እግዚአብሔር መንግስት በብዙ ድካምና በብዙ መከራ እንገባ ዘንድ ያስፈልገናል ብሎ ቅዱስ ጳውሎስ እንዲያስተምር ያደረገው። በቆላስይስ መልእክቱ ምዕራፍ 1
ቁጥር 23ም ላይ ይህም ተመስርታችሁና ተደላድላችሁ ከሰማችሁትም ወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ይህም ተመስርታችሁና ተደላድላችሁ። መጀመሪያ መመስረት ነው፣ ከዚያ መደላደል ነው። መደላደል ምንድነው? ሃይማኖትን በሚገባ ማወቅ ነው። መናፍቃን ለሚያነሱት ማንኛውንም ጥያቄ ሳንሸበር። አሁን የኛ ችግር ምንድነው? በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ ዕውቀት በማጣት ጠፋ ብሎ ነብዩ እንደተናገረው የኛ ትልቁ ችግራችን ስለምናምነው ነገር አናውቅም። ስለዚህ አንድ ነገር በመጣ ቁጥር እንሸበራለን። የምናረገውን ነገር አምነን አናደርገውም። ስለዚህ አንድ ነገር በመጣ ቁጥር እንሸበራለን። መሰረታችንን በደንብ መመስረት አለብን። መሰረታችን ጥሩ መሰረት መሆን አለበት። ቀጥሎስ መደላደል አለብን። መደላደል ምንድነው? ጥሩ የሃይማኖት ዕውቀት፣ የተስተካከለ ሃይማኖት እና የምናደርገውን ነገር ገብቶን ማድረግ ማለት ነው። ገብቶን ሊመጣ የሚችለው ነገር ገብቶን ምንድነው የሚመጣብን? ሰብካ ጉባኤ ሆነን ስንመረጥና ቤተክርስቲያን ስናገለግል ምንድነው የሚያጋጥመን? በጎ ነገር ምንድነው የምናገኘው? ክፉ ነገርስ ምንድነው የሚያጋጥመን? ለእግዚአብሔር ቤት ስናገለግል፣ ስንዘምር፣ ስናስተምር፣ ስንቀድስ፣ ስናስቀድስ ምንድነው የሚያጋጥመን? ምንድነው በጎ ነገርስ የምናገኘው? ይሄንን አውቀን ከገባን እንደላደላለን፣ አይደንቀንም። እስከ መጨረሻውም ጸንታችሁ በሃይማኖት ብትኖሩ ይህ ይሆናል ነው የተባለው። ሌላው ለመዳን ማመን ብቻ አይበቃም። ሌላው የፕሮቴስታንቶች ትምህርት ከዚህ ጋር የተያያዘ ነው። እመን ትድናለህ። በቃ በመጽሐፍት ቅዱስ ላይ ብዙ ይሄን የሚመለከቱ ቃላት አሉ። ብታምን ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብታምን፣ በአፍህም ብትመሰክር ትድናለህ ይላል። ምን ማለት ነው? ብታምን ትድናለህ ማለት ለመዳን እድሉ ይኖርሃል ማለት ነው። ለመዳን እድሉ ይኖርሃል። ካላመንክበት እንዲሁ እግዚአብሔር አያድንህም። ለመዳን እድሉ ይኖርሃል ማለት ነው እንጂ ልክ ስታምን ያን ቀን ድነሃል ማለት አይደለም። ለምን? ከእምነት ጋር ምግባር ስለሚያስፈልግ። በያዕቆብ መልእክት ምዕራፍ 2 ቁጥር 19 ላይ እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጣሉ ይላል። ይሄንንም አጋንንትም ያምኑታል ነው የሚለው። አጋንንትም ያምናሉ፣ ማመን ብቻ አይደለም፣ ይንቀጠቀጣሉ። ስለዚህ እምነትህ ከአጋንንት ካልተለየ እነሱ መንግስተ ሰማያት እስካልገቡ ድረስ አንተም አትገባም ማለት ነው። ማመን ብቻ የሚያድር ከሆነ አጋንንትም ያምናሉ፣ ይድኑ ነበር፣ ግን አልዳኑ። ለምን? አንድ ነገር ይቀራቸዋል። ምን? ምግባር። እዚሁ ላይ ብታነቡት ከምዕራፍ 2 ከቁጥር 21 እስከ 24 ጀምሮ ምግባር የሌለው ሃይማኖት በራሱ የሞተ ነው ይላል። እንዲያውም ማርቲን ሉተር ያዕቆብን መልእክት ከመጽሐፍ ቅዱስ አውጥቶት ነበር፣ የፕሮቴስታንቱ መስራች። ለምን? እሱ በእምነት ትድናላችሁ፣ በእምነት ትድናላችሁ ሲል እምነት ብቻውን በቂ አይደለም፣ ስራም ያስፈልጋል ብሎ የሚያስተምር መልእክት ስለሆነ ከመጽሐፍ ቅዱስ ቁጥር አውጥቶት ነበር። የኋላ ዘመን ፕሮቴስታንቶች ናቸው መልሰው ያስገቡት እንጂ እሱ የማይጠቅም መልእክት ብሎ ነበር ያወጣው። የማይጠቅም መልእክት። ለምን? ስለ ምግባር ያስተምራል። ምግባር የግድ ሰው ለመዳን ምግባር ያስፈልገዋል። መጾም ያስፈልገዋል፣ መጸለይ ያስፈልገዋል፣ መስገድ ያስፈልገዋል፣ በጎ ፍሬ ማፍራት። በገላትያ መልእክት ምዕራፍ 5 ላይ የሚገኙትን መልካሞቹን ፍሬዎች ማፍራት ያስፈልገዋል። ስላመነ ብቻ አይድንም። ስላመነ ብቻ አይድንም። በማቴዎስ ወንጌል ምዕራፍ 3 ቁጥር 10 የማያፈራ ሁሉ ይቆረጣል ይላል። ፍሬ የማያፈራ ዛፍ ሁሉ ይቆረጣል። ወገኖቼ ከክርስቲያን ለመዳን ፍሬ ማፍራት ይጠበቅበታል። ቅጠል ብቻ፣ ዛፍ ብቻ፣ ቅርንጫፍ ብቻ፣ ግንድ ብቻ አይደለም። ፍሬ ምግባር፣ ፍሬ ሃይማኖት ይጠበቅበታል። የማያፈራ ከሆነ ይቆረጣል፣ ወደ እሳትም ይጣላል ነው የሚለው። በዚሁ በሉቃስ ወንጌል ምዕራፍ 3 ቁጥር 9 ላይ፣ በማቴዎስ ወንጌል ምዕራፍ 7 ቁጥር 19 ላይ ይሄንን ነው የሚለው። ሌላው ደግሞ
ሁላችሁም እንድትይዙት የምፈልገው የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ የሚገኘው ነው። በዚያ ጊዜ ብዙዎች ጌታ ሆይ በስምህ ታምራት አላደረግንምን? ጌታ ሆይ በስምህ አጋንንት አላወጣንምን? ይሉኛል። እኔ ግን ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም፣ የአባቴን ፈቃድ የሚያደርግ ነው እንጂ እላቸዋለሁ ነው የሚለው። ጌታ ሆይ የሚለኝ ሁሉ አይገባም። ተመልከቱ፣ በስምህ ታምራት አላደረግንምን እኮ ነው ያሉት። ቢያደርጉ ነው እነዚህ ሰዎች መቼም ይሄን የጠየቁት። አድርገው ነበረ። በጌታ በኢየሱስ ስም እያሉ ብዙ ታምራት አድርገው ነበር። አጋንንት አላወጣንም ምን ብለዋል? በጌታ በኢየሱስ ስም እያሉ ብዙ አጋንንትን አውጥተው ነበረ ማለት ነው። አላውቃችሁም አልኳቸው ነው የሚለው። በስሙ ታምራት ያደረጉትን በስሙ አጋንንት ያወጡትን እንዴት አያውቃቸውም? አያውቃቸውማ፣ ምግባር የላቸውም። ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም ነው የሚለው። ሰው ጌታ ኢየሱስ ጌታ ነው ብሎ ስለጮኸ እኮ እግዚአብሔር በዚህ ይደሰታል ማለት አይደለም። የጌቶች ጌታ ነው፣ የነገስታት ንጉስ ነው፣ አምላክ አማልክት ነው። ምንም አዲስ ነገር አይደለም። እኔ አሁን በየመኪናው አያለሁ ጂሰስ ኢዝ ሎርድ ይላል። ልክ ነው፣ ኢየሱስ ጌታ ነው። ይሄ እኮ ምንም ለክርስቲያን አዲስ ትምህርት እኮ አይደለም። ይሄ የጌቶች ጌታ ነው። ብዙ ጌቶች አሉ። አማልክት ተብለው የተጠሩ አሉ። የነሱ ሁሉ አምላክ ነው። ነገስታት የተባሉት ሁሉ ንጉስ ነው። ይሄ ምንም የሚደንቅ አይደለም። ስለዚህ ጌታ ሆይ ስላልን መንግስተ ሰማያት አንገባ። ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም፣ የአባቴን ፈቃድ የሚያደርግ ብቻ ነው ነው። ብዙዎቹ ግን ይህን ይላሉ። በስምህ እንዲህ አላደረግንም ይሉኛል። አላውቃችሁም እላችኋለሁ። ወገኖቼ በጣም ማሰብ ያለብን እሱ ነው። አላውቃችሁም እንዳይልን ማለት ነው። እኛ የምናውቀው መስሎን እሱ ሳያውቀን እንዳይቀር፣ እኛ የተረዳነው መስሎን እሱ ግን በህይወት መዝገብ ሳይመዘግበን እንዳይቀር ማለት ነው። ሌላው በማቴዎስ ወንጌል ምዕራፍ 19 ቁጥር 17 ላይ ብትወዱኝ ትእዛዜን ጠብቁ ይላል። ትእዛዜን ጠብቁ። በእውነት መንግስተ ሰማያትን መውረስ ከፈለጋችሁ፣ በእውነት ወደ እግዚአብሔር መንግስት መግባት ከፈለጋችሁ ትእዛዜን ጠብቁ። ትእዛዜን በመጠበቅ ነው፣ በማመን ብቻ አይደለም። ትእዛዜን በመጠበቅ ነው የምትድኑት ነው የሚለው። እዚሁ ማቴዎስ ወንጌል ምዕራፍ 25 ላይ በቀኙ ስለቆሙትና በግራው ስለቆሙት ስለ አጣንና ስለ ጻድቃን ሲያስተምር ምን አለ? በግራ የቆሙትን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ዕዳኛ አልተቀበላችሁኝም፣ ታስሬ አላስፈታችሁኝም አላቸው ይላል። በቀኙ የነበሩትንስ ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ታርዤ አልበሳችሁኛል፣ ዕዳኛ ተቀበላችሁኛል፣ ታስሬ አስፈታችሁኛል አላቸው። ተመልከቱ፣ የተግባር ጥያቄ ነው የተጠየቁት እንጂ እስቲ የታሰረ ስለማስፈታት 5 ጥቅስ ተናገሩ አይደለም የተባሉት። ወይም የተራበ ስለማብላት የምታውቁትን እስቲ ዘርዝሩ አይደለም የተባሉት። አብልታችሁኛል አላበላችሁኝም፣ ተግባር ነው፣ ይሄ ድርጊት ነው። ታስሬ ጠይቃችሁኛል ወይስ አልጠይቃችሁኝም? እንግዳ ሆኜ ተቀበላችሁኛል ወይስ አልተቀበላችሁኝም? ተግባር ነው። በመንግስተ ሰማያት ጥያቄው የምግባር ጥያቄ ነው። በሃይማኖት የሚሰራ ምግባር ማለት ነው። የእምነት ጥያቄ አይደለም እዛ የሚኖረው። ካመን መስራት አለብና፣ ያመነ ይሰራል። አብርሃም አመነ፣ ልጁን ይስሐቅን በመሰዊያው ላይ በማቅረብ ደግሞ በምግባር የጸደቀ ሆነ። በራእየ ዮሐንስ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍለዋለሁ። ተመልከቱ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን፣ እንደ ሰራው መጠን እከፍለዋለሁ። ስለዚህ ዋጋችንም የሚሆነው እንደ ሰራነው መጠን ነው። በተጨማሪ በዮሐንስ ወንጌል ምዕራፍ 5 ቁጥር 29 ላይ ያለውን፣ በሮሜ ምዕራፍ 2 ቁጥር 6 ላይ ያለውን፣ በቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 3 ቁጥር 8 ላይ ያለውንና በዕብራውያን መልእክቱ ምዕራፍ 10 ቁጥር 36 ላይ ያለውን ማንበብ ለዚህ ትምህርት ይጠቅማል። ስለዚህ በቤተክርስቲያናችን
ትምህርት መሰረት ድነት በአንድ ቅጽበት የሚገኝ ሳይሆን ክርስቲያኖች በህይወታቸው ሙሉ በሚፈጽሙት ምግባር በተለይ በሁለት ነገሮች የሚገኝ ነው። አንደኛ በምግባር እና በሃይማኖት፣ ሁለተኛ በምስጢራተ ቤተክርስቲያን ንስሐ በመግባት በመጠመቅ ስጋው ደሙን በመቀበል። እነዚህ ሶስቱ ለአንድ ክርስቲያን ግዴታው ናቸው። መጠመቅ፣ ንስሐ መግባት፣ ስጋው ደሙ መቀበል ግዴታው ናቸው። በእነዚህ በኩል የሚገኝ ነው። ያለ ጥምቀት ድነት የለም። በማርቆስ 16:16 ላይ እንደሚነግረን ያለ ስጋው ደሙም ድነት የለም። በዮሐንስ ወንጌል ምዕራፍ 6 ላይ እንደሚነግረን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ነው የሚለው። ያለ ንስሐም ድነት የለም። በሐዋርያት ሥራ ምዕራፍ 2 ላይ እንደምናነበው ያመኑት ሕዝብ ወደ ቅዱስ ጴጥሮስ ቀርበው ምን እናድርግ? አስተማርከን፣ ነገርከን ስለ ኢየሱስ ክርስቶስ ምን እናድርግ ቢሉት በኢየሱስ ክርስቶስ አምናችሁ ንስሐ ገብታችሁ ተጠመቁ ነው ያላቸው። ንስሐና ጥምቀት ነው የሰበከላቸው። ያለ ንስሐም ድነት የለም። በሐዋርያት ሥራ ምዕራፍ 2 ላይ እንደሚያስተምረን ማለት ነው። በመጨረሻ አንድ ጥያቄ ጠይቀን ትምህርታችንን እንጨርስ። በእውነት ሰው በአንዲት ቅጽበት ጌታን በተቀበለ ቀን የሚድንና በቃ ያን ቀን የሚጨርስ ቢሆን ኖሮ ውድቀት የሚባል ነገር ለምን ኖረ? ሰው ካመነ በኋላ ለምን ይወድቃል? ለምሳሌ በሉቃስ ወንጌል ምዕራፍ 22 ቁጥር 3 እስከ 6 ይሁዳ እንዴት እንደወደቀ ይነግረናል። ይሁዳ ሁላችሁ እንደምታውቁት ከ12 ሐዋርያት አንዱ ተደርጎ የተቆጠረ በ12ቱ የእስራኤል ዙፋን ላይ እንዲፈርድ ስልጣን የተሰጠው የመንግስተ ሰማያት መክፈቻ ሊሰጣቸው ከታጩት ጋር ወገን የነበረ ነበር። ግን ወደቀ። ለጌታ በጣም ቅርብ ነበረ። እንደው ሐዋርያት ይደርደሩ እንኳን ቢባል 12ኛ ነው የሚሆነው። ግን ቅርብ በመሆን ብቻ ክብር ስለማይገኝ ይሁዳ በመሃል ላይ አመለጠ። ሼክስፒር ከተናገራቸው በጣም የምወደው አንድ ንግግር አለው። ብዙ ሰዎች ለቤተ ክርስቲያን በጣም ቅርብ ናቸው፣ ከእግዚአብሔር ግን በጣም የራቁ ናቸው ይላል። ብዙ ሰዎች እንደዚህ ናቸው። ብዙ ገዳማትን ያውቃሉ፣ ብዙ አባቶችን ያውቃሉ፣ ብዙ ነገር ያውቃሉ። ይሄን ገዳም አውቀዋለሁ፣ በአቶ ገሌንም አውቃቸዋለሁ፣ አባ ጋይንም አውቃቸዋለሁ፣ አያቴም መነኩሴት ነበሩ፣ አባቴም ቄስ ነበሩ፣ የኔ ወንድሞች እንዲህ ናቸው ይላሉ። በጣም ስለ ቤተ ክርስቲያን ሲነሳ ስለ ጳጳሳት ሲነሳ ያወራሉ፣ ስለ ፓትርያርክም ሲነሳ ያወራሉ፣ ስለ መነኮሳትም ሲነሳ አጀንዳ አላቸው፣ በደንብ እናውቃለን ብሎ ነው የሚያስረዱት። እግዚአብሔርን ግን አያውቁትም። ለቤተ ክርስቲያን በጣም ቅርብ ነን የሚሉት ከእግዚአብሔር ደግሞ በመላእክት ክንድ የራቁ ናቸው። ይሁዳ እንደዚህ ነው የነበረው። ለክርስቶስ በጣም ቅርብ ነው፣ ከክርስቶስ ግን በጣም የራቀ ነው። መልሶ በስጋ ቅርብ ነው፣ በመንፈስ የራቀ ነው። በአካል ቅርብ ነው፣ በሃይማኖት የራቀ ነው። ከሱ ይልቅ እያለቀሰች የመጣችው ባለሽቷዋ ማርያም ተሻለች። ከሱ ይልቅ በአይኑ ታምራት ያላየው በጆሮ ታምራት ያልሰማው እንዲሁ በሩቁ ኢየሱስ ክርስቶስ እንዲህ አዳነ ሲባል የሰማው በትንቢተ ኢሳይያስ ምዕራፍ 53 የተጻፈውን ሲያነበረው ኢትዮጵያዊ ጃንደረባ ተሻለ። እንደዛ እንዳንሆን ወገኖቼ፣ አሁን እኛ ለጸበሉ ቅርብ ነን፣ ለስጋው ደሙ ቅርብ ነን፣ ለካህናቱ ቅርብ ነን፣ ለገዳማቱ ቅርብ ነን፣ ለቤተክርስቲያን ታሪክ ቅርብ ነን፣ ለብዙ ነገር ቅርብ ነን። እኛ ያልያዝነውን በረከት ግን ከኛ በኋላ የሚመጡ ጥቁር አሜሪካውያን፣ ፈረንጆቹ፣ ጃማይካውያን፣ ሌሎቹ እየቀደሙን እየወረሱ ነው። አጠገባችን ነው ያለው፣ ግን እኛ ሩቅ ነን። ከገዳም አጠገብ ተወልዶ የገዳሙን ታሪክ የማያውቅ፣ ቤተክርስቲያን አጠገብ ተወልዶ ስለ ቤተክርስቲያን የማያውቅ፣ አንድ ቀንም አስቀድሶ የማያውቅ ብዙ ህዝብ እኮ አለ። ግን እዚሁ አጠገቡ ነው ያለው እና ይሄ ይሁዳ ከሐዋርያት እንዳንዱ ተደርጎ የተቆጠረው ይሁዳ ወደቀ። ሹመቱን ትቷት ሄደ። በሱ እግር ማቲያስ ተተካ። ታዲያ ሰው በአንድ ቀን ጌታን የተቀበለለት የሚጨርስ ቢሆን ይሁዳ ለምን ወደቀ? ያን ቀን ነገር የሚያልቅ ቢሆን እንዴ ይሁዳ እኮ ጨርሷል። ከጨረሰው በኋላ ምን አለ? ይሄ ትምህርት ውሸት መሆኑን የሚያሳየን ነገር ነው። በሐዋርያት ሥራ ምዕራፍ 6 ቁጥር 3 ላይ ኒቆላዎስ የተባለ ከሰባቱ ዲያቆናት አንዱ የነበረ ሰው ታሪክ እናያለን።
ሐዋርያት አገልግሎት በበዛባቸው ጊዜ እኛ ማዕድል ልናገለግል አንችልም፣ ከናንተ መካከል 7 መንፈስ ቅዱስ የሞላባቸው ሰዎች ምረጡ፣ እነሱን ዲያቆናት አድርገን እንሹምላችሁ አሉ። ከተመረጡት ከነ ቅዱስ እስጢፋኖስ ጋር ከተመረጡት ከ7ቱ አንዱ ኒቆላዎስ ነው። ይሄ ሰው ግን እስከ መጨረሻው አልጸናም። በኋላ ጊዜ በራእየ ዮሐንስ ምዕራፍ 2 ቁጥር 6 ላይ እንደምናነበው ሃይማኖቱን ክዶ መናፍቅ ሆነ። እንዲያውም በዚህ በራእየ ዮሐንስ ምዕራፍ 2 ላይ ከሉት አባቶች አንዱ ከኒቆላውያሳውያን ትምህርት ጋር ስላልተባበርክ አመሰግናለሁ ተብሎ ተመስግኖበታል። ከነሱ ትምህርት ጋር ስላልተባበረ ኒቆላሳውያንን ስለምትቃወማቸው ተብሎ እሱ የመሰረተው ክፉ ትምህርት ነው። እንዴ ይሄ ሰው እንግዲህ ከ7ቱ ዲያቆናት አንዱ ነበር። ጸጋ መንፈስ ቅዱስ የሞላበት የተባለ ሰው ነው። ለምን ወደቀ? በሐዋርያት የተሾመ ከሐዋርያት የተማረ ሐዋርያት የጸለዩለት ሐዋርያት ያስተማሩት ሰው እንዲህ ከወደቀ እስከ መጨረሻው ካልጸናን ዋጋ የለም ማለት ነው። በቃ ዛሬ መተሃል እጅ ተጭኖብሃል በቃ ድናሃል የሚለው ነገር ውሸት ነው ማለት ነው። ሌላ በሐዋርያት ሥራ ምዕራፍ 8 ከ9 እስከ 13 ሲሞን የሚባል ጠንቋይ ታሪክ ታገኛላችሁ። ሲሞን በሰማሪያ የነበረ ጠንቋይ ነው። እዚያ በመታሃት ሲጠነቁል እነ ቅዱስ ጴጥሮስ ወደዚህ ሀገር መጥተው ወንጌል አስተማሩ። ወንጌል እያስተማሩ ብዙ ተአምራት ሲሰሩ አየና እቺ የኔ ነገር ልትከስር አይደለችም ወይ? እነ ጴጥሮስ ሊበልጡኝ እኮ ነው አለና ሂዶ መጀመሪያ ሊቃወም ፈለገ። በኋላ ተቃውሞ እንዳላዋጣው ሲያውቅ እባካችሁ አለና ገንዘብ ቋጥሮ ሂዶ እባካችሁ ይሄን ገንዘብ ውሰዱና እጄን ምጭንበት ሰው እንደናንተ መንፈስ ቅዱስ እንዲወርድለት ይሄን ስልጣናችሁን ስጡኝ አለ። ገንዘብህም አንተም ጥፉ አለው ቅዱስ ጴጥሮስ። አዘነ። በኋላ በሕዝብ ፊት መዋረዱ ሲጨንቀው በጣም አዘነና ሂዶ ንስሐ ገባ፣ ተመለሰ። እንዲያውም በቤተክርስቲያናችን ታሪክ የመንፈስ ቅዱስን ጸጋ በገንዘብ ለመግዛት መሞከር ሲሞናዊነት ይባላል። ተመለሰ፣ ንስሐ ገባ፣ ተጸጸተ ተባለ። በጣም ይገርማችሁ ግን በኋላ ዘመን የሐዋርያትን ትምህርት የቤተክርስቲያንን ትምህርት ተቃውመው ከተነሱት መናፍቃን አንዱ ሲሞን ነበር። 12 ሐዋርያት መርጦ 36 ቅዱሳት አንስት መርጦ 72 አርድእት መርጦ እኔ ኢየሱስ ክርስቶስ ነኝ ብሎ ተነሳ። ከሰማሪያ እስከ ሮም ድረስ ብዙ ሕዝብ እያታለለ በመትሃት ሮም ደረሰ። ሮምም ቁጭ ብሎ ይሄንን ትምህርት አስፋፋ። ድሮ ለአይሁድ አብ ሁኜ መጣሁ፣ በኋላ ደግሞ በፍልስጤም ወልድ ሁኜ ተገለጥኩ፣ አሕዛብ ደግሞ ቅር እንዳይላችሁ መንፈስ ቅዱስ ሁኜ መጣሁ ብሎ ለአሕዛብ ደግሞ ማስተማር ጀመረ። ከዛ 12ቱን የሱን የውሸት ሐዋርያት ሰብስቦ በሉ ላርግ ነው እስከ ዓለም ዳርቻ ሄዳችሁ አስተምሩ ብሎ ልክ ጌታ እንዳደረገው እነሱን አሰናብቶ ባጋንንት በንፋስ ትከሻ ተጭነው ወደ ሰማይ ወሰዱት። ያን ቀን ነው ቅዱስ ጴጥሮስ ሮም የደረሰው ይላሉ አባቶች። አገሩ ሁሉ ጸጥ ብሎ ምዕመናኑ ሁሉ የሉም። ወዴት ሄዱ? እዴ አንተ እኮ የምታስተምረው ጌታ እኛ ሀገር መጥቶ አሁን እንዲያውም ሊያርግ ነው አሉት። ወዴት ነው የሚያርገው? እንዲህ በተባለው አደባባይ ሲሄድ እውነትም አጋንንት በንፋስ ትከሻ ጭነው ሲሞን መሰሪን ይዘውት ሄዳሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በመስቀል ሲያማትብበት እነዚህ አጋንንት ለቀቁት። ወርዶ ተከስክሶ ሞተ። እሱም ጠፋ፣ ተከታዮቹም ጠፉ። ሲሞን መሰሪ ከሐዋርያት የተማረ አመንኩ ተጸጸትኩ ብሎ የተመለሰ ሰው ነው። ግን ጠፋ። ለምን ጠፋ? እስከ መጨረሻው ሰው ካልጸና አንድ ቀን ባደረገው ነገር ብቻ፣ አንድ ቀን ባመነው እምነት ብቻ፣ አንድ ቀን ጌታን በተቀበለው ብቻ ሊድን አይችልም ማለት ነው። ሌላው የመጨረሻ ምሳሌያችን ዴማስ ነው። ዴማስ በፊልሞና መልእክቱ ቅዱስ ጳውሎስ ከነ ሉቃስ ጋራ የቆጠረው በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 በተሰሎንቄ ከተማ የካደ ሰው ነው። ቅዱስ ጳውሎስ በፊልሞና መልእክቱ መጨረሻ ላይና በቆላሲስ መልእክቱ ምዕራፍ 4 ቁጥር 1 ላይ ከቅዱስ ሉቃስ ጋራ አብሮ ቆጥሮታል። ወንጌልን ከጻፈው የሐዋርያት ሥራን ከጻፈው ከሉቃስ ጋራ አብሮ ቆጥሮታል። ግን ተሰሎንቄ ጋር ሲደርስ ጠፋ።
ስለዚህ ከቅዱሳን ጋር መቆጠር ብቻውን ዋጋ የለውም። ከምዕመናን ጋር መቆጠር ብቻውን ዋጋ የለውም። በአንድ ወቅት ጥሩ ሞራል ያለው ክርስቲያን መሆን ብቻውን ዋጋ የለውም። ዋጋ ያለው መቼ ነው? እስከ መጨረሻው የጸና እርሱ ይድናል። ስለዚህ ወገኖቼ ይሄ አስተሳሰብ እንደ እምነት በፕሮቴስታንቶቹ ላይ እንደ አሰራር በእኛ ላይ አለ። እምነት ሆኖ በእነሱ ዘንድ አለ፣ አሰራር ሆኖ ደግሞ በእኛ ዘንድ አለ። በዚህ ምክንያት ወደ ቤተክርስቲያን የምንመጣው አልፎ ነው። እንደው ነገሮችን አመቻችተን ነው፣ ሲመቸን ነው፣ ወይም አንድ ቀን ባደረግነው ነገር ሁልጊዜ እንደሰትበታለን፣ በሱ እንመካለን። በክርስትና ህይወት ግን እንደዚያ የለም። ሁልጊዜ የትናንቱን እየረሱ የዛሬውን ይዞ መቀጠል ነው ክርስትና እስከ መጨረሻዋ። ኑ እናንተ የአባቴ ብሩካን ዓለም ሳይፈጠር በፊት ያዘጋጀውላችሁ መንግስቱ ረሱ የምትለውን እስካልሰማን ድረስ ማቋረጥ የለብንም። እሷን እስካልሰማን ድረስ እሷን ስንሰማ ነው እርግጠኛ ምን ሆነው። እሷን ካልሰማን በስተቀር አይጨርሻለሁ ልንል አንችልም። ያችን መስማት አለብን። ኑ በቃ ተረከቡ ግቡ እስክንባል ድረስ እስከ መጨረሻዋ ታላቁ አባታችን አባ መቃርዮስ 7 ዓመት ሙሉ ባደረገው ተጋድሎ አጋንንት ስሙ በተጠራበት ገዳም እንኳን እንዳይደርሱ አድርጓቸው ነበር። ታዲያ ለብዙ ዘመናት ከተጋደለ በኋላ ነፍሱ ከስጋው ተለይታ ወደ እግዚአብሔር ስትሄድ ሰይጣን ከምድር ላይ ሆኖ ኦ መቃሪ አምሰጥከኒ፣ መቃርዮስ አመለጥከኝ፣ አንተን አሳስቼ ኃጢአት አሰርቼ ከእግዚአብሔር መንግስት ሳላስወጣ አመለጥከኝ ብሎ ሲቆጭ ሰማው ይላል። ምን አለው ይላል? አይ ሰይጣን እስከዛሬ ብልጥ ትመስለኝ ነበር፣ ዛሬ ገና ሞኝ ሆንክ። ገና በጌታዬ በቀኙ ልቁም በግራው ልቁም ሳላውቅ እንዴት አመለጥከኝ ትላለህ አለው ይላል። አባቶቻችን እዚያ ደረጃ እንኳን ደርሰው አይ በቃን ጨርሰናል አላሉ። ገድለ ተክለ ሃይማኖትን ብናነብም እንደዚሁ 90 ዓመት ሙሉ ከተጋደሉ በኋላ ነው እኮ አባታችን እየዞሩ ካስተማሩ ተአምራት ካደረጉ ብዙ ስራ ከሰሩ በኋላ እንዴ ለህዝቡ ሁሉ አስተማርኩ፣ ለራሴ ምን ጽድቅ ሰራው፣ ለራሴ እኮ ምንም አላደረኩላትም፣ ለነፍሴ የሚሆን ስንቅ አልያዝኩላትም ብለው እንደገና ደብረ አሶ ዋሻ ውስጥ ገብተው 7 ጦር ተክለው እንደገና ጸሎት የጀመሩት ይሄ በየስዕሉ የምናየው። ያን ሁሉ ዘመን 90 ዓመት ሙሉ ሰው ካገለገለ በኋላ ምንም አልያዝኩም። እኛ እኮ 2 ዓመት እንኳን ከሰራን በኋላ ጉራችን አያስቀምጡም። አንድ ሳምንት እንኳን አንድ ገዳሚ ደን ሱባኤ ከያዝን በቃ እሱ ለዓመት ወሬ ነው። ስለ ሱባኤ ሲነሳ ራሳችንን እንደ ኢንሳይክሎፒዲያ ነው የምናየው። እንዴ ስለ ሱባኤማ እኔን ነው መጠየቅ። እኔን ነው መጠየቅ። ከኔ በላይ ስለዚህ የሚያውቅ ስለ ቤተክርስቲያንማ እኔን ጠይቁ እንጂ እኛ ያለንማ ሌላ ሰው መጠየቅ አያስፈልግም ነው የምንለው። ያ እንደ ትልቅ ነገር ነው የምናየው፣ እንደ ትልቅ። አባቶቻችን 90 ዓመት ተጋድለው እንደምንም ለዚህ ነው የበለጠ ዋጋ ሊያገኙ የቻሉት። ስለዚህ ድነት በቅጽበት የሚገኝ ነገር አይደለም። ድነቱ በሂደት የሚገኝ ነው። ተጋድሎ ይጠይቃል፣ በሃይማኖት መጽናት ይጠይቃል፣ ጾም ጸሎትን ይጠይቃል፣ አለማቋረጥ መገስገስን መሮጥን ይጠይቃል። ስለዚህ በጉዟችንም በሩጫችንም ከኛ ጋር ሆኖ ኃይልና ብርታት የሚሰጥ እግዚአብሔር ከሁላችን ጋራ ይሁን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን።